ብዘ ይሰማል ቢኒ? አዎ ይሰማል። አንድ ቁጥር ጽፍ ነው ያስገባው። ቴንክ ዩ። እኔ ጥያቄ አለኝ ስለ ቁርባን ብዙ ጊዜ ዳኒ ሲያስተምር የገባኝ ነገር አለ እና እኔ ኦርቶዶክስ ነኝ፣ ግን አንዳንዴ ወጣቶች ነን፣ ትዳር አለን፣ 2 ወር ጾም ሲገባ ለምንድን ነው መሬት ላይ የሚያስተኙን? እና እሱ ግራ ይገባኛል። ስለሱ ወይ ዳኒ ወይ እናንተ ጊዜ ወስዳችሁ ብሩኬም ወይ ኤርሚም ብታስተምሩን ጥሩ ነው። እኔ አሁን ስለ ቁርባን የገባኝ ነገር ስላለ፣ ግን እቺ 2 ወር ስትመጣ በስጋ የምትፈታተነው ነገር አለና ለምንድን ነው መሬት ላይ የምንተኛው? ለምንድን ነው ባልና ሚስት የሚለያየው? ምክንያቱም መጽሐፍ ቅዱስ ሲናገር ባልና ሚስት አንድ ነው ካለ መኝታውም ንጹህ ነው የሚለው። ለምንድን ነው የሚለዩን? ይሄ ግን ለኛ የሚሆን ጥያቄ ይመስላል እኮ። እኔ ቤተክርስቲያን ስጠይቅ ማቀው ነገር የለም፣ የሚመልሱልኝ ነገር የለም እና አጥጋቢ ነገር ስለሌለ እናንተ እውቀት አንፃር ችግር ብጻብሮ ካሉ ብፁዕ አቡነ ብሩክ ወይ ቢና እርሶ ካሉ እስቲ ይሄንን ጥያቄ ይመልሱልኝ። አልሰማሁትም፣ መድገም አለበት። እሺ ድገምለት። ብዛ አይደለሁም፣ ብዙ የተደረገልኝ ሳሚ ነው የሚለው እና አዶኖ አጭሮ ነው ቢሆን አላውቅም። ብሩኬ ሰላም ብያለሁ። ብዙ ነው ብዙ የተደረገልኝ ሳሚ ነው የሚለውና አሮን ነው የሚነበበኝ ብዘህ ነው፣ ብዘህ ነው የሚታየኝና ዙ አድርጋ አስተካክላታል። ኦኬ እሺ እንደዛ ሊሆን ይችላል። እሺ ብሩኬ ቀጥል። ኦኬ እና ስሜ ሳሚ ነው። ብሩኬ ሰላም ብያለሁ። ፎሎ ያረኩ መማር ሰው ነኝ። እኔ ኦርቶዶክስ ነኝ፣ ግን ዳኒም እናንተም ስታስተምሩ ስለ ቁርባን የገባኝ ነገር አለ። የማይገባኝ ነገር ደግሞ ጠይቄም ያልተመለሰልኝ በእናንተ እምነት ሳይሆን በኦርቶዶክስ ማለት ነው። 2 ወር ጾም ሲገባ ሚስቶቻችን አንዳንዶች አልጋ ለይተው ይተኛሉ እና እኛ ደግሞ ወጣቶች ነን፣ ለፈተና ይፈታተናልና ባልና ሚስት አንድ ነው ይላል መጽሐፍ ቅዱስ፣ መኝታውም ንጹህ ነው ስለሚል ለምንድን ነው መሬት ላይ የሚያስተኙን? እግዚአብሔር ይፈቅዳል ወይ ለማለት ነው። ለዳኒም ንገር የለኝም ብሩክዬ። የምን እምነት ተከታይ ነው? የምን እምነት ተከታይ ነው? ኦርቶዶክስ ነኝ ብሎኛል ብሩኬ። ፎሎ አድርጌያለሁ፣ ታውቀኛለህ፣ ብዙ ጽፌልሃለሁ፣ ብዙ ነገር መልሰልኛል። ሳሚ ይባላል፣ ከዋሽንግተን ዲሲ ነው። ለፎሎ ውስጥ ያወራ ነው። 2 ወር ሙሉ ነው ማለት ጾም እስኪፈታ ድረስ ነው መሬት የምታኙት? ኤርሚ አይ ቁም ነገር ነው። 2 ወር ጾም እስኪፈታ መሬት የምታኙት? እንደዛ ነው እንግዲህ። ያው እኔ ባልፈቅድም ያው እንግዲህ ያው ምን ይደረግ እንግዲህ። በግልጽ ከጠየቀን ይፈቅዳል ወይ ነው? እግዚአብሔር እንደዚህ አይነት ነገር አለ ወይ ነው የኔ ጥያቄ። አሁን በግልጽ ከጠየቀን መሬት መተኛቱ ብቻ ሳይሆን በባልና በሚስት መካከል የሚደረገውን ግንኙነትም አታረጉ እንደ መሬት 2 ወር ተለያይተ እንዴት ነው የሚደረገው እኮ? አታደርጉ። በስምምነት ላይ የተመሰረተ ነው ይሄ። እኔ በፊት ሳይገባኝ አደርገው ነበር፣ ግን አሁን እኔ እናንተም መከታተል ከጀመርኩ ጀምሮ ብዙም አይጥመኝም። ኤርሚ በትልቁ በስምምነት ላይ የተደረገ ነው ማለት አንተ ፈቅደህ ሚስት አይደለም ኤርሚሻ አይደለም። ኦኬ ከኔ ማለት በፊት ሳላቅ የስ አዎ፣ ግን አሁን ሲገባኝ ግን ጥያቄዎች እናንተ ውስጥ ገብቼ ስማር ሳቅ ስለ ቁርባን ሲገባኝ ይሄን ጥያቄ ደግሞ ውስጥ የመጣ ኦኬ እና እሱን እንድንመልስልህ ፓስተር ይመልስልሃል። በደንብ አመቻችቼ ልስጠው ለፓስተር። ስለዚህ አሁን ለምሳሌ አንተ
በዛ በጾሙ ጊዜ የግብረ ስጋ ግንኙነት ማድረግ ትፈልጋለህ ከህጋዊ ሚስት ጋር፣ እሷ አትፈቅድም ወይ እሷ ደግሞ ትፈልጋለች አንተ አትፈቅድም። በሁለታችሁ መካከል አለመስማማት አለ ማለት ነው በዚህ ጉዳይ አይደል? አዎ በቃ ያው ማለት ነው እንግዲህ ያው ፓስተር ይመልስልህ። መጽሐፍ ቅዱሳዊ ትምህርት ነው። ፓስተር ይመልስልህ ምን እንደሚል እግዚአብሔር ቃል በዚህ ጉዳይ ላይ። ፓስተር ስለመጣ እሱ ያለ እኔ መናገር አይገባንም። ፓስተር ቀጥል። ያ ቴንክ ዩ። እንኳን ደህና መጣ ፓስተር። ፓስተር ማን ነው? እንኳን ደህና ቆያችሁ። ፓስተር ታሪክ። ፓስተር ታሪክ። ኦኬ ፓስተር ሰላም ብያለሁ። ያው ከዲሲ ነው እኔ ሰምቻለሁ። የሮቡን ባይዘዌ ሮብ ገብቼ ነበር። እንዳውም ሜርሚ አስታውሶ ነበር ሳሚ ይባላል ብሎ ነበር። የሮቡን ትምህርት ምናልባት በእናንተ ስኬጁል መግባት ሳይሆን ምናልባት 3 ላይ ብታረጉት 3 ፒኤም ላይ ብዙዎቻችን ከስራ የምንወጣ ስለሆነ እኔ አሁን ትንሽ ሰዓት ነው የሰማችሁና በጣም መማር ስለምፈልግ ነው ከይቅርታ ጋር። እሺ እናስባለን እሱ። አሁን ወደ አነሳው ጥያቄ መጽሐፍ ቅዱስ አለ አጠገብህ? ያ የለም ስልኬ ላይ ነው አንድ። ኦኬ እሺ እኔ ላንብብልህ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 3 ጀምሮ ላንብብልህ። ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁም ደግሞ ሚስቲቱ ለባሏ። ሚዩት አድርገው ሳሚ። አንተ ሚዩት አድርገህ ሳሚ። እኮ ስላለው ሚዩት አድርገው። እኔ እናንተ ሚዩት እናድርግ። ፓስተር ብቻ ይናገር። ኦኬ እስቲ ካልሆነ ቆይ እኔ ሚዩት አደርጋለሁ። ሚዩት አድርጌያለሁ። በቃ ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁ ደግሞ ሚስቲቱ ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁ ደግሞ ባል በገዛ ስጋው ላይ ፓስተር ባለቤት ስራ አለች። ሳሚ እንድትሰማ አድርጋት፣ ይጠቅማታል። ባለቤቶቻችሁ በዚህ ጉዳይ የምትቸገሩ ሰዎች ካላችሁ ባልም ወንድ ሆነህ ሚስት የምትከለክል ከሆነ ሚስት ሆነ ባል የምትከለክሉ ከሆነ ይስሙ። አይ ቆም ነገር ይሄ የጽድቅ ትምህርት ነው። የጽድቁ ትምህርት ይሄ እውነት ነው። የብዙ ሰው ትዳርን እያፈረሰ ያለው ነገር ይሄ ጉዳይ ነው እና አይደለ? ኦኬ ቃል ኪዳናችሁን ከምትሰብሩ ትዳራችሁን ከምታፈርሱ ከሌላ ወንድ ጋር ሄዳ ነው ብለህ ከምትገላምጣት ከምትጠረጥራት አንቺም ከሌላ ሴት ጋር ሄዶ ጠግቦ መጥቶ ነው ብላችሁ ከምትሉ የጽድቁን ነገር ስሙት እና ሳሚ ባለቤት ካለች ብታሰማት ይሄ እግዚአብሔር ቃል እውነት ነው። ስሙት፣ ትጠቀማላችሁ። ፓስተር እየቀጥል። እሺ ደግሜ ያነበዋለሁኝ። እንግዲህ ጳውሎስ በዚህ ጉዳይ ላይ ለቀረበ ከቆሮንቶስ ቤተክርስቲያን ለቀረበለት ጥያቄ በጽሁፍ የሰጠው ምላሽ ነውና ለሚስቱ የሚገባትን ያድርግላት፣ እንደዚሁ ደግሞ ሚስቲቱ ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ቁጥር 5 ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ፣ ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ ብሎ እግዚአብሔር ቃል ይናገራል። መሰረታዊ የሆነ ነገር በዚህ የመጽሐፍ ቅዱስ ክፍል ላይ አንደኛውና የመጀመሪያው ነገር የባል ሰውነት እና የባል ሰውነት የሚስት ነው። የሚስት ሰውነት ደግሞ የባል ነው። ስለዚህ ባልየው የሚስቱ ሰውነት ባለቤት ነው። ሚስቲቱ የባሏ ሰውነት ባለቤት ናት። ስለዚህ ልትከለክለው እሱም ደግሞ ሊከለክላት፣ ይሄ ወሲባዊ ተራክቦን እርስ በርስ ሊከላከሉ አይችሉም። አንደኛው ነገር እሱ። በምንም ምክንያት ልትጋጩ ትችላላችሁ። በመካከላችሁ የሀሳብ ልዩነት ምናምን ሊፈጠር ይችላል። ኦፍኮርስ ይሄ በቅዱስ ጋብቻ ውስጥ ያለ አውስቦ
ስራ አለው፣ ፕሮሰስ አለው። እንደው ዝም ብሎ እንደ እንትን የሚሆን ነገር አይደለም። ብዙ ሰዎች ከትዳር አጋሮቻቸው ጋር የሚያደርጉትን ይሄንን የአውስቦ ተግባር መቼ መጀመር እንዳለባቸው፣ እንዴት ማድረግ እንዳለባቸው እንደ ክርስቲያን ማለት ነው፣ እንደ ክርስቲያን ስሜቷን ጎድተህ አሳዝነሃት፣ ሰድበሃት፣ አዋርድሃት ወይም በሆነ ነገር አበሳጭተሃት ማታ ካንተ ጋራ አውስቦ እንድትፈጽም ብትጠይቃት አይሆንም። ፓስተር ይሄ ቃል ለብዙዎች ከብዳቸው ይችላል። አውስቦ ብሎ በባህላችን የሚታወቀው ግብረ ስጋ ግንኙነት ብሎ የሚለውም ባለው ወሲባዊ ግንኙነት ለማለት ነው። ወሲባዊ ግንኙነት በነገራችሁ ላይ ወሲባዊ ግንኙነት በራሱ ኃጢአት አይደለም። የወሲባዊ ግንኙነት ስሜትም በውስጣችን መኖሩ በራሱ ኃጢአት አይደለም። ኃጢአት የሚሆነው ይሄንን የወሲባዊ ግንኙነት ፍላጎት የምናረካበት መንገድ ነው። መጽሐፍ ቅዱስ በግልጽ እንደሚያስተምር ይሄ ፍላጎት እንዲረካ እግዚአብሔር ያቋቋመው ተቋም አለ። ያ ተቋም ቅዱስ ጋብቻ ይባላል። ከቅዱስ ጋብቻ ውጭ የሚፈጸም ወሲባዊ ተግባር በጠቅላላ እርኩስ ነው፣ ኃጢአትም ነው። ስሜቱ ሳይሆን እርኩስ የሚሆነው ተግባሩ ወይም በተሰጠበት ቦታ ስላልተደረገ ትክክል አይደለም። ይሄንን ከያዝን በኋላ በዚህ መረዳት ውስጥ ሆነን እንግዲህ የሚስት ገላ የባሏ ነው፣ የባል ገላ ደግሞ የሚስቱ ነው። ስለዚህ ሚስት ለባሏ ገላ ጥንቃቄ ታደርጋለች፣ ባል ለሚስቱ ገላ ጥንቃቄ ያደርጋል። ያው ኤርሚ ስለነካው በደንብ ሊሄድበት። በጣም ብዙ ባለትዳሮች በተለይ ደግሞ ትንሽ ጫን ብዬ ልናገር፣ ወንዶች ይሄ በዚህ ዘመን ያለ የልቅ ወሲብ እንትን ቪዲዮ ምንድነው ፖርኖግራፊ የሚባል ያዩና ከሚስቶቻቸው ጋር በዛ አይነት መንገድ ወሲባዊ ግንኙነት ለመፈጸም ይነሳሉ። ይሄ ማለት ምን ማለት ነው? የራስህን ሰውነት ለማሰቃየት መጨከን ማለት ነው። እና የሚስትህን ሰውነት በጥንቃቄ በአክብሮት ልትይዘው ይገባል። በጥፊ የጠፈጠፍካትን ሴትዮ ከእሷ ጋር ወሲባዊ ግንኙነት ልትፈጽም ከተነሳ ራስህን ደብድበህ ማለት ነው። ራስህን ደብድበህ ማለት ነው። ስለዚህ ሚስትን አክብሮ መያዝ ይጠይቃል። ባልም ማነው ሚስትም ባሏን አክብራ መያዝ አለባት። ባጭሩ ምን ማለት ነው? ሚስት የባሏን ወሲባዊ ጥያቄ የመመለስ ኃላፊነት አለባት በትዳር ውስጥ። ባልም የሚስቱን ወሲባዊ ፍላጎት የማርካት ኃላፊነት አለበት በትዳር ውስጥ። ይሄ ቁልፍ የሆነ የትዳር ኃላፊነት ነው። በጣም የሚገርመው ነገር ወሲባዊ ግንኙነት በትዳር ውስጥ በተቋረጠ ቁጥር አንድነታችሁ እየተናጋ ነው የሚመጣው። ለምን ካላችሁ ቅዱስ ቃሉ እንደሚናገር በቅዱስ ጋብቻ ውስጥ አንድ ባልና ሚስት የሚፈጽሙት ሩካቤ ስጋ አንድ አካል ያደርጋቸዋል። በሁለንተናቸው ኢንቲሜት እንዲሆኑ ያደርጋቸዋል። ስለዚህ ይሄ ጉዳይ በምንም መስመር በምንም ምክንያት መቋረጥ የለበትም። የሀሳብ ክፍተት ሲፈጠር፣ ግጭት ሲፈጠር ቶሎ ያንን መፍታት፣ በይቅርታ ማደስ በጣም በጣም አስፈላጊ ነገር ነው። ስለዚህ ምን እያልኩ ነው ያለሁት? ወሲባዊ ግንኙነት በትዳር ውስጥ ሊቋረጥ የሚችልበት ምክንያት አለ። እሱ ምንድን ነው? ለጸሎት ለመትጋት ነው ይላል። ለጸሎት ለመትጋትም ለረጅም ጊዜ ሳይሆን መሆን ያለበት ቅዱስ ቃሉ በግልጽ እንደሚነግረን እንደዚህ ነው የሚለው፣ ለጸሎት ትተጉ ዘንድ ሁለት ነገር መሆን አለበት። አንድ ባልና ሚስት መስማማት አለባቸው። ሁለተኛ
ለተወሰነ ጊዜ ለጊዜው ካልሆነ በቀር ነው የሚለው። ለረጅም ጊዜ ሳይሆን ለተወሰነ ጊዜ ሁለቱ ተነጋግረው ያንን ጊዜ ተስማምተው በጸሎት ስለምንተጋ ይሄ ደግሞ አብረው ለመጸለይ አብረው የእግዚአብሔርን ፊት ለመፈለግ አብረው ሱባኤ ለማድረግ በቆረጡበት ጉዳይ ላይ ባላቸው ጉዳይ ላይ ተስማምተው በዚህ ጉዳይ ላይ በእግዚአብሔር ፊት እግዚአብሔር የሰጠንን ይሄንን የደስታ ልምምድ እግዚአብሔርን ደጅ ለመጥናት በእግዚአብሔር ፊት ራሳችንን ለማዋረድ ለዚህን ያህል ጊዜ አቁመን ምቾታችንን አቁመን በእግዚአብሔር ፊት ራሳችንን እናዋርድ ተባብለው ሁለቱ ሰዎች ተስማምተው ባልና ሚስት ማለቴ ነው ለተወሰነ ጊዜ ብቻ የሚደረግ ነገር ነው። ጳውሎስ ይህንን ነው የሚለው። ለምንድን ነው ጳውሎስ ወሲባዊ ግንኙነት በትዳር ውስጥ መቋረጥ የለበትም የሚለው ያላችሁ እንደሆነ በግልጽ ቃሉ የሚናገረው እርስ በርሳችሁ አትከላከሉ ነው የሚለው። ባል ሰውነቱ የሱ ስላልሆነ ሊከለክላት መብት የለውም። ሚስት ሰውነቷ የሷ ስላልሆነ ልትከለክለው መብት የላት። እንዳትከላከሉ ብሎ መጽሐፍ ቅዱስ በግልጽ ይናገራል። በትዳር ውስጥ ወሲባዊ ግንኙነትን ማቋረጥ ምን አደጋ አለው? በጣም በሚገርም ሁኔታ ቅዱስ ቃሉ እንደሚናገር ሰይጣን እንዳይፈትናችሁ ይላል። ሰይጣን እንዳይፈትናችሁ ዘመዶቼ፣ በቅዱስ ጋብቻ ውስጥ ከዚህ መጽሐፍ ቅዱስ ከሚያዘው በስምምነት ከሚደረገው ምክንያት ውጪ ወሲባዊ ግንኙነትን ማቋረጥ ማለት ሰይጣንን ናና ቤታችንን አፍርሰው ብሎ የግብዣ ወረቀት እንደመላክ ነው። ደግሜ እነግራቸዋለሁ። ሰይጣንን ናና ቤታችንን አፍርሰው ፈቅደንልሃል ብሎ ግብዣ ማድረግ ነው እና በጭካኔ ነው የሚመጣው። በጭካኔ ነው የሚመጣው። በጭካኔ ነው የሚመጣው። ስለዚህ የእግዚአብሔር ቃል ይሄንን ነው የሚለው እና አንተና ባለቤትህ ማመን አለባችሁ። በጸሎት የእግዚአብሔርን ፊት ሁለታችሁም ለመፈለግ ማመን አለባችሁ። ምክንያቶቻችሁን እናንተ ታውቃላችሁ እና ለተወሰነ ጊዜ ይህንን ልታደርጉ ትችላላችሁ። የጊዜው ርዝመት ምን ያህል ሊሆን እንግዲህ ስምምነቱ ለማቆም ብቻ አይደለም። ስምምነቱ የጊዜ ገደቡንም ለምን ያህል ጊዜ ይሁን የሚለውንም በስምምነት ነው የምታደርጉት። በስምምነት ነው የምታደርጉት። በነገራችን ላይ ልጁ ኦርቶዶክሳዊ እንደመሆኑ አንድ ቁጥር ስሰራ ነበር ማለት ምን ያህል ሰው ሰራሽ ትምህርት ጤነኛ እንዳልሆነ ለማሳየት ያክል አንድ ቁጥር ላሳያችሁ። ለምሳሌ በኢትዮጵያ ኦርቶዶክስ ሁለቱ ቀናት ሰንበት ተብለው ይታወቃሉ፣ ቅዳሜና እሁድ። ኦኬ። በተጨማሪ አርብና ሮብ የጾም ቀናት ተብለው ይታወቃሉ። በእነዚህ በአራት ቀናት ውስጥ በባልና በሚስት መካከል ያለ ግንኙነት አይፈቀድም፣ ሰንበትና ጾም ስለሚባሉ። አሁን ምን አይነት ቁጥር እንደሚሆን ላሳያችሁ ስለፈለኩኝ ነው። በሳምንት አራቱ ቀናት ኦልሞስት 12 ቀን ያደርጉኝ። ለምን በአራት ነው? በአንድ ሳምንት አራቱ ቀን አይፈቀድም። በአራትና በ16 ቀን 16 የሚል ቁጥር አግኝተናል። አሁን ከ30 ቀናቶች መካከል 16ቱ ቀን አይፈቀድም። አሁን 16 ቀን በ12 ወር እናባዛው እስኪ ለ12 ወር። አሁን በ12 ወር ውስጥ ምን ያህል ቀናቶች እንደሚመጡ ላሳያችሁ። 16 ሲባዛ በ12 ወር እስኪ አድርጉልኝ ስንት ይመጣል? ምን ያህል አደገኛ ትምህርት እንደሆነ ላሳያችሁ ስለፈለኩ ነው። 16 ሲባዛ በ12 192 ይመጣል አይደል? ልክ ነኝ? ከተሳሳትኩኝ 192። እሺ 192 ቀናቶች በሰንበትና በአርብ ሮብ ምክንያት በአመት ውስጥ እንደዚህ በትዳር መካከል ወንድና ሴት በግብረ ስጋ ግንኙነት የሚከለከሉበት ቀን ነው። እንጨምር
በተጨማሪ የገና ጾም አለ። አሁን ያለፈውን የጽጌ ጾም እንተወውና ትልልቅ የሚባሉትን ጾሞች ላሳያችሁ። የገና ጾም አለ። ለ30 ቀናት የሚጾም ነው። ለ30 ቀናት የሚጾም ነው። ሌላው ትልቁ ጾም የአብይ ጾም አለ። ለ2 ወር የሚጾም ጾም ነው። ለ60 ቀናት ማለት ነው። ከዛ በተጨማሪ የሰኔ ጾም አለ። ይሄም እንዲሁ በተጨማሪ ለ30 ቀን የሚጾም ነው። ቀጥሎ ደግሞ የ16ቱ ጾም አለ። የፍስለታ ጾም ማለት ነው። እነዚህን ጾሞች ደምሯቸው ምን ያህል እንደሚሆን ትልቁ 136 ቀን ይመጣል። 136 ሲደመር 192 ቀን ስንት ነው? አንተ በጣም 328 ቀን 328 ቀን ነው። ነፃ የሚሆነው 38 ቀን ብቻ ነው ማለት ነው። 366 ቀናት መካከል ከ365 ቀናት መካከል 38 ወይ ደግሞ 37ቱ ቀን ብቻ ነው ማለት ነው። 37 ቀን። በዚህ ሁሉ መካከል ደግሞ ሴቷ የምታልፍበት ወቅት ይኖራል። የሴት የራሷ የተፈጥሮ ባህሪ ስላላት ሴት ልጅ የምታልፍበት ጊዜ ይኖራል ምናምንና የሰው ትምህርት ማለት ይሄ ነው። እና እንዳሰባቸው ብዙ ነው ወዳጄ። ሰዎች በአንተ ትዳር ውስጥ ጣልቃ እንዲገቡ አትፍቀድ። ማንንም እንዳሰባ ትዳር ውስጥ አንተና እሷ ብቻ ናችሁ የሚያገባችሁ። እግዚአብሔር ቃል ምንድነው የሚለው? እናንተ ተስማምታችሁ ነው እንጂ ያንተ ቄስ ወይ ደግሞ ያንተ ነፍስ አባት በሚልክ አይደለም። መጽሐፍ ቅዱሳችን ያንተ ነፍስ አባት በሚልክ አይደለም። አንተና እሷ ተስማምታችሁ ለጸሎት ለመትጋት እንጂ እሱንም ለተወሰነ ቀናት። ምክንያቱም በዚህ አጋጣሚ ነው ሰይጣን የሚገባው። አይ እኔ ጾም ነው ብላ ከሷ ብትከለክልክ በዚህ አጋጣሚ አንተ ብስት ትዳራችሁ ፈረሰ ማለት ነው። ኖን እየጾምኩ ነው ብትላት እሷ እየፈለገች ማለት ነው። እሷ ወደ ሌላ ወንድ ብትሄድ መጽሐፉ ይሄን ነው እኮ በግልጽ የሚናገረው። ሰይጣን በዚህ መካከል ወደ ትዳር እንደሚመጣ ስለሚያውቅ ማለት ነውና ጳውሎስ አስረግጦ ይሄን የነገረን ፓስተርም ይሄን ነው ሲነግረን የነበረውና አይመለከታችሁ ቄሶች በዚህ በአንተ ትዳር ላይ ቄሶች አይመለከታችሁ። ይሄን ቀን ብሎ ሊነግሩ መብት የላቸው። ማንም መብት አልሰጠም። ያ ኤርሚ ቀጥል። ብዙዎች በቃ በኦርቶዶክስ ቤተክርስቲያን ውስጥ ያላችሁ እኛ በእኛ አቅጣጫ እንደዚህ አልሰማንም። እኔ አሁን ፓስተር አለኝ፣ የቤተክርስቲያኔ ፓስተር ጾም ንጹም ብለን ብንል በሉ እንግዲህ ቀን መድብላችሁ እኔ ነኝ ብሎ አይልም። እኔና ራሴ ሚስቴ ነን ያንን የምናደርገው። የአምላካችን ቃል በሚገባ በግልጽ ተጽፏል። እንደኛ የምናምንም ክርስቲያኖች የማያምኑም አህዛብ የተባሉት አንስተው ገዝተው ሊያነቡት የሚችል ቅዱስ የእግዚአብሔር ቃል መጽሐፍ ቅዱስ ነው ያለም ማለት ነው። ይህን ቅድም ፓስተር ያነበበውን ክፍል ማንም ተነስቶ ገዝቶ ሊያነበው የሚችለው የእግዚአብሔር ቃል ነው። ለኛ የህይወታችን መመሪያ ነው። ሌላው እንደ ቀልድ ሊያነበው ይችላል። ስለዚህ ምክር ካሻን እንሄዳለን። ምክር ካሻን ፓስተሬን ጠይቀዋለሁ። ፓስተር ሰለሞን ደሳለኝ ይባላል። በርቀት ደግሞ እጅግ የማከብረው የምወደው ታላቅ ወንድሜ ፓስተር ታሪኩ እሸቱ ደግሞ እዚህ አለ። ጠይቀዋለሁ። በዚህ አቅጣጫ ጥያቄ የሚያስፈልግ ከሆነ ጠይቀዋለሁ። ምንም ሳላፍር እጠይቀዋለሁ። መገሰጽ ካለብኝ ይገሰኛል፣ መምከር ካለብኝ ይመክረኛል። ከሚስቴ ጋር የምናወራው የእግዚአብሔር ሰው ነው። ኦኬ። ስለዚህ ብዙ ትዳር ባይዘው ትዳሮቻችሁን ጠብቁ። እግዚአብሔር የሰጣችሁን ትዳር ጠብቁ። እህቶች የሆናችሁ ሚስት የሆናችሁ ማለት ነው፣ ባልም የሆናችሁ ወንድሞች ትዳራችሁን ጠብቁ። እንግዲህ በግልጽ የእግዚአብሔር ቃል እንደተጻፈው ለጊዜው ለጸሎት ተስማምተው ካልሆነ በቀር እርስ በርሳችሁ አትከላከሉ ተብሎ ተጽፏል። አንቺ ንስሐ አባቴ በዚህ 2 ወር ውስጥ 55 ቀን ሁዳዴ ጾም እስኪፈታ ድረስ ምንም አይነት ነገር እንዳታደርጊ ብለውኛል አባቴ ብለሽ የቃል ኪዳን ባልሽን የልጅነት ባልሽን እሱ መተኛ ትፈልጋለሁ አንቺነትሽን ፈልግሻለሁ ብሎ እያለሽ የለም ጥርስን ነክሰህ ቻለው ብለሽ የምትይ ከሆነ ገፍተሽ ከቤት ታስወጪዋለሽ። በግልጽ ስነግራችሁ ማለት ነው፣ ገፍተሽ ከቤት ታስወጪዋለሽ። ምክንያቱም ለእያንዳንዱ ሰው እግዚአብሔር ጸጋ ካበዛላችሁ ለጊዜው ከሆነ ለጊዜው የጸሎት ለጊዜው ተስማምተው አሁን 2 ወር ሙሉ ኦርቶዶክሳውያን እየጾማችሁ አይደለም።
ማነው እየጸለያችሁ አይደለም፣ ለጸሎት አይደለም። ጾም ብሎ የሚል አለ። ጾሙም ራሱ ብትበሉት የምትጠጡት ነገር አለ። ምንም ከስጋ ያልተናነሰ ነገር ይበላል ይጠጣል። ሁለተኛ ደግሞ የሚረዳችሁም ጸጋ ማን ድፋባቸው። ኦኬ በል ከዚህ ሂድ ብራዘር። እኔ አንተው ነህ ራሱ እኔ ከ18 ጋር እንትን የምትለው እሺ። እና ትዳራችሁን ጠብቁ። በተለይ እህቶችም ጉንፍ እያላችሁ የቃል ኪዳን ባልሽን በዚህ ጉዳይ ላይ 55 ቀን ማለት ነው በኦርቶዶክስ ተዋሕዶ ቤተክርስቲያን 55 ቀን ማለት 2 ወር ከምናምን ነገር ማለት ነው። 2 ወር ከምናምን ጠብቆ ያንን ቀን እስኪመጣ ድረስ ብሎ መታገስ የሚቻል ላይቻለው ይችላል ባልሽ። ያንቺ ባል ማለት እንደ ሌሎች ወንዶች አይደለም። ሌሎች ወንዶች ታጋሽ ከሆኑ ያንቺ ባል እንደዛ ታጋሽ ላይሆን ይችላል። ያንቺ ባል ታጋሽ ከሆነ ደግሞ ሌሎች ወንዶች ደግሞ ታጋሽ ላይሆኑ ይችላሉ። ኦኬ። ስለዚህ ይሄ የጎረቤቱን አታይም ወይ ተብሎ አይባልም። የጎረቤቱ አስችሎት ወይ የጤንነት ችግር ኖሮት ወይ ደግሞ አስችሎት ያንን ቀን ሊጠብቅ ይችል ይሆናል። ከ2 ሳምንት በኋላ ባለቤትሽ ራሴን አመመኝ ብሎ ቢል በዚህ ጉዳይ ላይ መድኃኒቱ አንቺ ጋር ነው ያለው። ሌላ ጋር ሊያዙለት አይችሉም። በቃ ራሴን አመመኝ ሚንስ ይገባቸዋል። መድኃኒቱ ያለው አንቺ ጋር ነሽ። ዶክተሩ አንቺ ነሽ ልታከሚ የሚገባ አጭርና ግልጽ። ይሄንን ምክር እምቢ ብላችሁ ይሄንን ይሰማል አይደል ድምጼ? አዎ ይሰማል። ኤርሚ አንድ ነገር እዚህ ላይ መጨመር ፈልጌ ነው። ቀጥል። ይሄንን ምክር ግን ችላ ብላችሁ ንቃችሁ ቀልድ የምናወራ መስላችሁ ፓስተርም ትዳር አለው እኔም ትዳር አለኝ። ይሄንን ምክር ቀላል ነው ብላችሁ ንቃችሁት ቀልደሽ ባልሽን እኔ አይሆንልኝም እያለ እየጠየቀሽ ማታ እየገፋሽው እያባረርሽው 55 ቀኑ ይሙላ ጥርስን ነክሰቻል ብለሽ በዚህ መካከል ሰይጣን ወስውሶት ያለ ጸጋ ያለ ክርስቶስ ጸጋ እርዳታ ነው ያለው። በሃይማኖተኝነት ውስጥ ነው ያለው። የሚረዳው ጸጋ የለም። ሌላ ሴት ጋር ናኔ ሰጣለው ብላ የምትል ሴትዮ ወስዳ ሰጣው ነገ ቤትሽ በአናትሽ ላይ እንዳይፈርስ ወይ ደግሞ ወንድም ልክ እንደዚሁ እየፈለገችህ አልሰጥሽም ብላት ከልክለሽ 55 ቀን ብለዋል ንስሐ አባቴ ገዳሜ ሄጄ ሱባኤ ገብቼ ነግረውኛል። በዚህ ጉዳይ መቤቴ ትቆጣለች ብለዋል። ከተቆጣች ታቆርፋለች። ስለዚህ መቅሰፍት ሁሉ ሊመጣ ይችላል። አባ ጨጓሬ ተወልዳላችሁ ብለውኛል ምናምን ነገር ብሎ የሚል አርቲ ቡርት የሆነ ተረት ሰምተመተ እንደዚህ ብለው ስለሙላያቸው ገዳማውያኑ እኛ እዛ ቤትም ስለነበርን ማለት ነው። እና ሚስትህን በዚህ ጉዳይ ላይ ብትከለክላት ሁሉ ቀን እሷ እየጠየቀች 55ቱ ቀን ይሙላ። አሁን 13ኛው ቀን ላይ ደርሰናል። ቻይ እንደምንም ነክሰሽ የጎረቤቱን ሴት አታዩ ምናምን ብለህ ብትከለክላትና ድንገት ሌላ ወንድ ነይ እኔ እሰጥሻለሁ ብሎ ወስዶ ሰጥቶ የልጅነት ሚስትህን እንዳታጣ የልጅነት ባልሽን እንዳታጪ ኪዳናችሁን ጠብቁ። ለጊዜው ተስማምታችሁ ለጸሎት ካልሆነ በስተቀር አትከላከሉ ብሎ የሚለው የታላቁ ከጌታ ከኢየሱስ ክርስቶስ ቀጥለን ምንጠራው የሰመጠር ሐዋርያ የታላቁ የቅዱስ ጳውሎስ መልእክት ጌታ መንፈስ ቅዱስ በሱ በኩል የተናገረው ነው። ይሄንን ጠብቁ ላለው ፓስተር እየቀጥል ቴንክ ዩ። ከዚህ ጋር ተያይዞ መታወቅ ያለበት ነገር ምንድን ነው? እንግዲህ ለጾም ተብሎ ነው የሚከለከለው ሰዎቹ ነገር አታድርጉ የሚሏቸው። ግን ሁለቱ ሰዎች ተስማምተው ይሄን ሳያደርጉ ቀርተው ነሰሰርሊ ከሌላ ሰው ጋር ከሌላ ሴት ጋር ወንድየው መተኛት ወይም ሴትየዋ ከሌላ ወንድ ጋር መተኛት ላያስፈልጋቸው ይችላል ኃጢአትን ለመስራት መጽሐፍ ቅዱሱ በሚለው መሰረት። በዚህ ጉዳይ ተፈትነው ሴትን በልባቸው ወንድየው ሴትን በልቡ ቢመኝ ሴትየዋ ደግሞ ሌላ ወንድ ብትመኝ ኃጢአት እየሰሩ ነው ያሉት። ስለዚህ ጾሙ ራሱ ዜሮ ነው ማለት ነው። ምኞቱ ራሱ ነው እያልኩ ያለሁት። ምክንያቱም ቅዱስ ቃሉ የሚለው ምንድን ነው? ወደ ሴት ያየ ነው የሚለው አይደል? ወደ ሴት ያየ የተመኘም ከእሷ ጋር አመንዝሯል ነው የሚለው። ከወንድየውም ጋር የሆነ ያለው ነገር ሴትዮዋም ወደ ወንድ አይታ ከተመኘች የሆነው የሚሆነው። እንዲህ አይነቱ ነገር ሊፈጠር የሚችለው ሰዎቹ በትዳራቸው ውስጥ የሚገባቸውን ነገር ካጡ ብቻ ነው። ስለዚህ ይሄ በጣም ሊሰመርበት የሚገባ ነው። ሁለተኛው በትዳር ውስጥ
የትኛውም የሃይማኖት መሪ ጣልቃ ገብቶ ውሳኔ እንዲሰጥ መጽሐፍ ቅዱስ አያዝ። ሁለተኛ የቤተ ክርስቲያንም አገልግሎት በባልና በሚስት መካከል ያለውን ይህንን ግንኙነት በሚረብሽ መንገድ የሚደረግ ከሆነ በጣም ኢመጽሐፍ ቅዱሳዊ ነው። ምክንያቱም ገና ከመጀመሪያው እግዚአብሔር ትዳር የሚባልን ነገር እንግዲህ የእግዚአብሔር ተቋም ተብለው የሚታወቁት ሁለቱ ናቸው፣ ቤተ ክርስቲያን እና ትዳር። እነዚህ የእግዚአብሔር ተቋማት ናቸው። ቅዱስ ቃሉ የሚነግረን ከነዚህ በጣም ቀዳሚውና የሁሉ ነገር መሰረት ትዳር ነው። ትዳር ከሌለ ማህበረሰብ የለም። ትዳር ከሌለ ቤተ ክርስቲያን ልትኖር አትችልም። ትዳር ከሌለ ሀገር የሚባል ነገር የለም። ትዳርን ደግሞ አደጋ ውስጥ ከሚከተው በጣም ቁልፍ ጉዳይ መካከል አንዱ በባልና ሚስት መካከል ያለ ወሲባዊ ግንኙነትን በጥንቃቄ ይዞ አለመሄድ ነው። ሁለቱ አንድ ስጋ ይሆናሉ ነው የሚለው። እና በተቋረጠ ቁጥር ይሄንን በየምክንያቱ አሁን በብሩኬ የሂሳብ ስሌት መሰረት ምናልባት እንግዲህ ሴት እህቶቻችን የሴት ወጋቸው ሲመጣ አንዳንዶች እስከ 5 ቀን አንዳንዶች እስከ 6 ቀን ምናምን ጊዜ ሊወስድባቸው ይችላል ከዛ ነፃ ለመሆን። እና እንደው አቬሬጁን እንውሰድ ብለን 5 ቀን ብናረግ ከነበረው 37 ቀን ላይ 32 ቀን ነው የሚቀረው። በእነዚህ ጊዜያቶች ውስጥ ሰውየውም ሊፈተን ይችላል፣ ሴትዮዋም ልትፈተን ትችላለች። እየጾሙ ነው፣ ግን ይሄ ስሜት ውስጣቸው ስላለ ወደ ውጭ እያዩ ባልተገባ መንገድ የራሳቸው ያልሆነን ሰው እየተመኙ የኃጢአት ባሪያዎች ሆነው ውስጣቸው በምኞት እየተቃጠለ ስለሆነ የሚያደርጉት ከእግዚአብሔር ቃል ጋር የተቃረነ ጾም ስለሆነ የሚሆነው ጾሙ ራሱ ድምሩ ዜሮ ነው የሚሆነው ማለት ነው። ከዛ ይልቅ ሚስትህን አክብረህ ባልሽን አክብረሽ እግዚአብሔር በሰጣችሁ በቅዱስ ጋብቻ ውስጥ አንዳችሁ በሌላችሁ ደስ እየተሰኛችሁ እንደ መንፈሳዊያን ሰዎች በእግዚአብሔር ፊት ራሳችሁን ለማዋረድ በእግዚአብሔር ፊት ለመጾም ስትወስኑ ለተወሰነ ጊዜ አቅማችሁን አይታችሁ ለተወሰነ ጊዜ ተስማምታችሁ አብራችሁ በእግዚአብሔር ፊት በመሆን ተጠባብቃችሁ በመጽሐፍ ቅዱስ አብራችሁ ሁኑ ነው የሚለው። በጣም የሚገርመው ለተወሰነ ጊዜ በጾምና በጸሎትም በሚባለው ጊዜም እንኳን ሐዋርያው ቅዱስ ጳውሎስ ለእነዚህ ሰዎች ሲጽፍ በጣም ያስጠነቀቀው ነገር ምንድን ነው? አብረው መሆን እንዳለባቸው ነው። ተመልከቱ ምን እንደሚል ቁጥር 5 መጨረሻው ምን ይላል? እርስ በርሳችሁ አትከላከሉ ካለ በኋላ ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ነው የሚል። ስለዚህ ጾሙም ጸሎቱም አብራችሁ ነው፣ አንድ ላይ። ለምን? ሚስት ባሉን ይጠብቃል፣ ባል ሚስቷን ትጠብቃለች። በጾምና በጸሎታችሁ መካከል በዚህ ፍላጎት ውስጥ ከገባችሁ በግልጽ ተነጋግራችሁ በተቀደሰ ጋብቻችሁ ውስጥ ሁለታችሁም ኃላፊነታችሁን መወጣት ይጠበቅባችኋል። ይሄ ነው ትዳርን ጋብቻን በእግሩ ሊያቆመው የሚችለው። ቅድም እንደተናገርኩኝ በዚህ ስርዓት መስመር ካልሄዳችሁ ግን ለሰይጣን ና ትዳራችንን አፍርስ የሚል ከፍተኛ የግብዣ ወረቀት መላክ ኢንቪቴሽን እያደረጉለት ነው ማለት ነው። ይሄ ነገር በጣም ሴንሲቲቭ ነው። በጣም ተጠንቀቁ ወንድሞች፣ ትዳር ያላችሁ እህቶችና ወንድሞች፣ የተጋባችሁ ለመጋባትም የምታስቡ ወገኖች ለወደፊት ከመጋባቶቹ በፊት በጣም ሲሪየስ ጉዳይ ነው። አንዳንድ ሰዎች በውስጥ መስመር ብዙዎች የሚያወሩኛሉ። አንዳንድ ብቻ አይደለም፣ በጣም ብዙ ሰዎች ማለት ነውና ስማቸውን አልጠቅስም፣ በግል ነው የነገሩኝ። ልምምዳቸውንም እንትን አልልም። ግን አንዳንድ እህቶች ጋር ያለ አመለካከት ከእውቀት ማነት የተነሳ ወይ ደግሞ ወንዶቹን ጋር ብዙ አይሰማም፣ እህቶች ጋር ማለት ነው።
እና በቃ የሚናገሩት ነገር በጣም አንዳንዱ ያለ እውቀትም ስለሚናገሩ አስቂ ነው። ግን ደግሞ ትዳራቸውን አደጋ ውስጥ የከተተ ነገር ነው። ለምሳሌ በወንድም ይሁን በሴትም ይሄንን ፓስተርዬ ቅድም ጌታ እግዚአብሔር ይባርከው በደንብ ነው የተናገረው። ይሄንን ስሜት ውስጣችን እንዲሆን አድርጎ የፈጠረን አማኑኤል ነው። ልብ በሉ። ከሴት ጋራ የግብረ ስጋ ግንኙነት ከአንዷ ከሚስቴ ከአና ጋራ እንዳደርግ ይሄንን ስሜት ውስጤ የሰራው አማኑኤል ነው። እግዚአብሔር ነው የሰራው። እግዚአብሔር ነው የሰራው እንጂ ሰይጣን አምጥቶ ከውጪ ያጣበቀብኝ ወይ በውስጤ ያስገባብኝ ባዕድ ነገር አይደለም። አንተም ላይ አንቺም ላይ እንደዚሁ ማለት ነው። ግን ይህን ጌታ የሰራውን ቅድም ፓስተር እንዳለው መግቢያው ላይ በጣም ነው የገረመኝ። እንኳንም ተናገርከው ፓስተር። ብዙ አማኞች በዚህ ጉዳይ ላይ ሁሉ ጭምር አንዳንዱ የጊልቲነት መንፈስ ይሰማኛል ብላ ትላለች። ከባሏ ጋር ተኝታ የጊልቲነት መንፈስ ይሰማኛል ብለው ያሉ ሴቶች ሰምቻለሁ። ምን ማለት ነው? የጊልቲነት መንፈስ ከተሰማት ወይ አንድ በክፉ የመናፍስት ኃይላት አታክ ተደርጋለች፣ ስፒሪቹዋል ሃስባንድ ሊኖራት ይችላል። ወይ ሁለት ከሌላ ምንጭ እየጠጣች ሊሆን ይችላል። ከሌላ ምንጭ የምትጠጪ ከሆነ ከሌላ ምንጭ ማለት በምሳሌ መጽሐፍ ምዕራፍ 5 መሰረት ነው የምናገረው። ከሌላ ምንጭ የምትጠጪ ከሆነ እዚህ ያለው ነገር እንዲህ ምንድን ነው እንድትጸየፊው አድርጎሻል ማለት ነው። ከአንቺ ምንጭ ስትጠጪ ከሁለት ምንጭ ሆነብሽና ጊልቲነት ይሰማሻል ማለት ነው። ወይ ደግሞ ጊልቲነት ይሰማል ማለት ነው። ካልሆነ ከህጋዊ ሚስቴ ከሐና ጋር የማደርገውን የሩካቤ ስጋ ግንኙነት በምንም አይነት መልኩ ጊልቲነት እንዲሰማኝ አያደርግም። ምክንያቱም ከአንድ ጋ ነው፣ ጌታ ከሰጠኝ ጋ ነው። ሮሜ መልክ መጽሐፍ ምዕራፍ 1 ላይ ለባህሬ ከተሰራችዋ ከሚስቴ ጋ ነው የማደርገው። ከአንዲት ሴት ነው። ከሐና ውጭ ሌላ ጋር ከሄድክ ኖ እንዴት መጽሐፉም አያዘኝም፣ እኔም አልሄድም። ያ የሞት መንገድ ነው። የጽድቁ መንገድ ግን ያው በቃ እግዚአብሔር የሰጠኝ ሚስቴ ማለት ነው። አንዳንዶች እንደዚህ የጊልትነት መንፈስ ይሰማናል ብለው ይላሉ። ሁለተኛ አንዳንዱ ይሄ እንዲህ አይነቱ ስሜት በውስጣቸው እንዲፈጠር የሚያደርገው ሰይጣን ይመስላቸዋል። ኖ ሰይጣን ያንኑ እግዚአብሔር የሰራውን ነገር ያለ አግባብ ድራይቭ ሊያደርገው የሚፈልገው ነገር ይኖራል። ከጸሎት ከቅዱስ ቃሉ ከእውነተኛ ከእግዚአብሔር ቃል ትምህርት የምትርቁ ከሆነ የእግዚአብሔር ጸጋ ካልገረደ ሰይጣን ድራይቭ ሊያደርግ ይችላል ያንኑ የተፈጠረው ነገር እንጂ አንቺ ውስጥ ግን አይፈጥርም። ሰይጣን አንተ ውስጥ አይፈጥረውም። የተፈጠረውን ግን እግዚአብሔር የፈጠረውን የቅዱሱን ነገር ግን አበላሽተህ ከጽድቅ ጎዳና ወጥተህ እንድታበላሸው ድራይቭ ሊያደርግ ይችላል። ኦኬ። ስለዚህ ባሎቻችሁ ይህን ነገር እንፈልጋለን ብለው ካሉ እስኪ ገባው ድረስ ለባልሽ ንገሪው። ምናልባት በሆርሞን ላይ ወይ በህመም ላይ ወይ ደግሞ የጾምና ጸሎትም ጊዜ ከሆነ ወይ ሐዘንም ከሆነ ንገሩት። ሚስትም ከሆነ ትንገርህ። ስትነግርህ ተረዳት፣ ሲነግርሽ ተረጁ። ካልተረዳ ግን ግዴታ መደረግ አለበት ብሎ የሚል አይነት ከሆነ ትዳርሽን ሴቭ ለማድረግ ቤትሽ እንዳይናወጥ አድርጉት። ህመም ከሌለ ማለት ነው። እኔ እንደ ወንድም ምነግራችሁ እንደ አንድ ባለ ትዳር 16 ዓመት በትዳር ውስጥ እንደኖረ እንደ አንዲት ሴት ባል እንደ 3 ልጆች አባት ይሄን ነግራችኋለሁ። ፓስተር የሚየው እየነገራችሁ ነው። ኦኬ። ይሄ ሌላ ሰው ከቨር ሊያድርግልህ ተብሎ የሚባል ነገር አይደለም። ይሄ ጉዳይ ለምሳሌ ከቤት ውጭ በመሆንበት ሰዓት ላይ ውሃ ቢጠማኝ ባለሁበት አካባቢ ላይ ውሃ ጠይቄ ወይ ጠጣለሁ ወይ ሄጄ ግሮሰሪ የሚሸጥበት አካባቢ ላይ ውሃ ገዝቼ ጠጣለሁ። የግድ የቤቴ ቧንቧ ውሃ ካልሆነ ብዬ አይደለም። በጥም ልሞት ካልፈለግኩ በስተቀር የቤታችን ቧንቧን የሚጣፍጠው ብዬ የምል ከሆነ ወይ ቀድቼ ይዤ መሄድ አለብኝ መኪና ውስጥ አድርጌ። ካልሆነ ግን ውሃ ከሌለ ውሃ በጠማኝ ቦታ ላይ ውሃን ገዝቼ የመጠጣት መብቴ የተጠበቀ ነው። ማማም አትከለክለኝም። አንዳንዴ ከሌለ እንደውም ውሃ በጣም ስለምወድ ስለምታቅ ወይ መኪና ውስጥ አስቀድማ ገዝታ ታስቀምጣልኛለች ሙሉን፣ ወይ ደግሞ አንተ ግዛ ትለኛለች፣ ወይ ደግሞ ከሌለ ገዝተህ ጠጣ ትለኛለች፣ ታስታውሰኛለች። ውሃ ከጠማ ገዝተህ ጠጣ ደግሞ ዝም ብለህ እንዳትውል ምናምን ብላ ትለኛለች ማለት ነው። በቃ ውሃ ነው። ውሃ ማለት ነው። ኦኬ። ከራበኝም የግድ ቤቴ ገብቼ ሚስቴ የሰራችው ሽሮ ነው ምናምን ነገር ብዬ ካልኩ ወይ ምን ነድቼ መምጣት አለብኝ ሽሮውን ከፈለግኩኝ፣
ወይ ደግሞ ቋጥራልኝ ይዤ መሄድ አለብኝ፣ ወይ ደግሞ ለጊዜው የሚያስታግስ የረሃብ ማስታገሻ የሚባል ነገር የተወሰነ ነገር በልቼ ውጪ ገዝቼ ማለት ነው ሳንዱች ወይ ነገር ወይ ቺፕስ ነገር እነዚህ ገዝቼ በልቼ ማታ ስመጣ ዋናውን እበላለሁ። ወይ ደግሞ ውጭም ደግሞ ከፈለኩ ሌላ ቦታ ላይ ሄጄ እበላለሁ። ይሄንንም ማማ ታውቃለች፣ ትፈቅዳለችም። ኦኬ መብሉና መጠጡን እንደዚሁ እንደፈለኩት ሁሉ ለምሳሌ በሄድኩበት ማማም ብፈልጋትስ ቢያስፈልገኝ ከሚስቴ ጋር ማለት ነው። ሚስቴ ብታስፈልገኝስ በሄድኩበት ቦታ ላይ ኦኬ ምን እንደማደርገው እንደ ውሃው ሄጄ ገዝቼ እንደ ሳንዱቹ ሄጄ ገዝቼ በዛው ባለበት ቅርብ አካባቢ ላይ ሄጄ ሾፕ ገዝቼ እንደምጠቀመው ይሄን ነገር ጠቀማለሁ? አይቻልም። የሞት መንገድ ነው። አይቻልም። በደል ነው፣ ነውር ነው፣ ኃጢአት ነው። አይደረግም። ወደ አይምሮ ከመጣ እንደዛ አይነት ነገር ቀጥታ ማማጋ ወይ ደውላለሁኝ ወይ ደግሞ ጥርሴን ነክሼ እጠብቃለሁ ቤት እስክመለስ ድረስ ማለት ነው። ምን ማለት ነው? ውሃ ገዝተህ እንደምትጠጣው ምግብ ገዝተህ እንደምትበላው በውጪ ከውጪ ማለት ነው። ከውጪ የሆነ ነገር ያን እንትኑንም ገዝተህ እንትን አትልም። ካኑማ ብራዘር ኦኬ፣ ግልጽ ነው አይደል? ይሄው ነው። አንዳንዶች እንደዛ ለማድረግ ይፈልጋሉ። ሚስቴ አታየኝም ብሎ ከውጭ ገዝቶ ሳንዱች እንደሚበላ ከውጭ ገዝቶ ሚሪንዳ እንደሚጠጣ ከውጭ ገዝቶ እንደዛ የለም ወንድምዬ፣ የለም። በግዢም ይሁን በነፃ ብለህ ከሌላ ሰው የምትጠይቀው የምትቀላውጠው አይደለም። ይሰማል አይደል? ባል ያላችሁ እህቶች፣ ሚስት ያለህ ወንዶች በፍጹም ይሄን ክፍተት ልትሞላለህ የምትችል ከሚስት ውጪ ማንም ልትኖር አይገባም። እግዚአብሔርን እፈራለሁ ብለህ የምትል ከሆነ በዚህ መንገድ ነው የምትሄደው። ይሄን ክፍተት ከባሉሽ ውጪ ሊሞላልሽ የሚችል ማንም ወንድ ሊኖር አይገባም። ቀን እስኪያልፍ አባቴ ገበሬ ያግባኝ እየተባለ እኮ ነው ትውልዱ ያደገው ኢትዮጵያ ውስጥ። በጣም ፎቃቃ የሆነ ምሳሌ ማለት ነው። በጣም አልወደውም። ቀን እስኪያልፍ የአባቴ ገበሬ ያግባኝ ይላሉ። ምን ማለት ነው? ቀን እስኪያልፍ ያው ደጉ ጊዜ መጥቶ ባል እስካገባ ድረስ የአባቴ ገበሬ ያግባኝ። አንቺ አባትሽ ገበሬ መጫወቻ ነሽ እንዴ? ሴቶቹ ናቸው እንደዚህ ማለት እንደዚህ ብለው ምሳሌው ራሱ ቢሉ ራሱ በጣም ጥሩ አይደለም በእውነት። ቀን እስኪያልፍ የአባቴ ገበሬ ያግባኝ ምናምን ነገር ይባል የለ ይላሉ። አይ ብሎ ነገር የለም ብራዘርዬ። ያው ቀኑ ራሱ እንደዛው ጨለማ ይሁን ቀኔን እጠብቃለሁ። ቀን እስክታልፍ የቤታችን ሰራተኛ ታግባኝ ይባላል እንዴ? ያለ ምርጫዬ ያለ ፍቃዴ የቤት ሰራተኛን ሁሉ ጭምር እንትንም እንደምትልበት ኖ ሆሊነስ ቱ ዘ ሎርድ፣ ቅድስና ለእግዚአብሔር ብለህ እምቢ ትላለህ። ኃጢአት ላይ ማመጽ ነው ያለብህ። ለኃጢአት ሞተን ለጽድቅ ሆነ እንድንኖር ነው ጌታ የሞተው። ስለዚህ በዚህ ጉዳይ የውሃዋን አስቧት፣ የሳንዱቿን አስቧት። ስለራበህ ሄደህ ማክዶናልድ ገዝተህ ትበላለህ። ሚስት አትቀይምም። ማክዶናልድ ገዝቼ በላው ብለህ አንተ እንዴት ትበላለህ? እንዴት ከኔ ውጭ ትበላለህ ብለህ አትልም። በቃ የሄድክበት ቦታ ላይ እርቦ ሊሆን ይችላል። በቃ ምንም እንኳንም ደጋረክ ስለራበህ በላህ መልካም አድረክ ነው የምትልህ። ወይ ደግሞ አይ ጠማኝና በቃ ዝም ብዬ የሆነ ጁስ ነገር ገዝቼ ጠጣሁ። እንዴት ያለን ይጠጣል? እንዴት እኔ በሌለውበት ብላ አትልህም። ሲርበና ሲጠማ ሳንዱች ገዝቶ መብላትና ጁስ ጠጥቶ ማነው ገዝቶ እንደመጠጣት ያኛውስ ነገር ሲያስፈልግ በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ እንደሚባል ምናልባት ሰይጣን ቢቀሰቀስ ዳር ያዝበለው። እሺ ዳር ያዝበለው። አንደኛ በየቦታው እንዳይቀሰቀስ በየቦታው ሄደህ አትቀድስ። ይሄ ደግሞ ኦርቶዶክስ ነች እነዚህ የምትልህ። ኦርቶዶክስ በዳር ያዝ መባል አለበት። እንደዛ አይነት ነገር እንዳይፈጠር
በእይታም ይሁን በንግግር እሱ እንዲህ አይነት ወሬ የሚወራበት ቦታ ላይ ቆመ። እሺ ከዛስ ምን ሆነ? እውነትሽን ነው ብለህ አትበል። አታጣራ ወሬ ራቅ። አንዳንዱ በመስማት ሁሉ ጭምር ነው የሚገባብህ። አየህ ሲያወራ አንዳንድ ሰዎች ስለ ጥሬ ስጋ ሲያወሩ ነው ያውን ያስጎመጁኛል አልኩ፣ በወሬ አልኩ። በተለይ አንድ ወንድም አለ እዚህኛ ሀገር እሱ ሲያወራ ወዲያውኑ ከንፌ ስጋ ቤት እንዴት ነው የሚያደርገኝ? በቃ ይሄ ሰው በዚህ ጉዳይ ጸጋ ተሰጥቶታል ወይ ብዬ እስክል እንትን በቃ የመብል ፍላጎቴን ይቀሰቅሰዋል ሲያወራው አልኩ። እንዴት አድርጎ እንደሚያወራው እያላፉን ምናምን ነገር። አሁን እዚህ ሰውዬ ጋር ስጋ ስለ ስጋ ማለት ጥሬ ስጋ ስለመብላት ነው። እሱ አውርቶ ስጋ ቤት ያልሄድኩበት ጊዜ የለም። ስለዚህ ስጋ ቤት ላለመሄድ ያን ወንድም አልሰማውም መስማት በማይገባኝ ጊዜ። ምክንያቱም አሜን በል ብሎ ባይለኝም ግን በቃ ተነስ እሱ ከተናገረ በኋላ ብሬን ይዤ ወደ ቡቸር መሄዴ የማይቀር ነው። ታዲያ አሁን እንደዚህ አይነት ወሬ የሚያወሩ ደግሞ ሰዎች አሉ፣ ያኛውን ጉዳይ ማለት ነው። እና በዛት እንዲህ አይነት ወሬ ያኛውን ነው ያልኩ፣ የጥሬ ስጋውን ሳይሆን ያኛውን ወሬ ማውራት ሲጀምሩ እዛ ቦታ ላይ አትቁም። ንካው ማለት ሽሽ ማለት ነው። ካልሆነ በወሬ ይገባብሃል። ኦኬ ንካው። እነኛውን አመንዝሮቹ ናቸው እዚያውን ያስቸገሩን በኮሜንት ማለት ነው። ኦኬ እግዚአብሔር ጻድቅ አምላክ ነው፣ ጽድቅን ይወዳል። እግዚአብሔር ቅዱስ አምላክ ነው፣ ቅድስናን ይወዳል። ከየሱቅ ላይ የምገዛው ውሃ ቦትል ወተር ጥምህን እንደሚያረካው በየካፌቴሪያው ገብተህ የምትገዛው ሳንዱች ራብህን እንደሚያጠግብህ ያኛውን ፓርት ግን ከሚስትህ ብቻ ካልሆነ በስተቀር ከባልሽ ብቻ ካልሆነ በስተቀር አልተፈቀደም። የዘላለም ጾም ነው እሱ። አይ እሄዳለሁ ብለህ ካልክ ትቀጣለህ። ወደ ሴት የተመለከተ ሳይቀጣ አይቀርም ይላል። ወደ ወንድ የተመለከተችም ሳትቀጣ አትቀርም። ስድብህም ደግሞ አይደመሰስም። ስድብሽ አይደመሰስም። በቃ አየን አይደል? ያው ሶሻል ሚዲያ ላይ ሁሉ የሆነ አንድ ኤርትራዊ ወንድም ነው ኢትዮጵያዊ ወንድም አውሮፓ ሀገር ላይ ተጋብተው ወስዷት እዚህ እሱን ቤት ውስጥ ሃኒ ትለዋለች፣ በውጪ ደግሞ ቤቢ እያለች የምታሳድገው ደግሞ አንድ ጥቁር አፍሪካዊ ደግሞ አለ ማለት ነው። የቤቱን ሃኒ የውጪውን ቤቢ ሁለት ሰዎች እያሳደገች ማለት ነው። የቤቱም ላይ ሃኒ ትልሳለች፣ እዛ ቤቢም የተባለውን ታስልሳለች። እንዲህ አይነት ነውረኛ ነገር አቁሙ፣ አቁሙ አልኩ። በጣም መራር የሆነ እውነት ነው የምነግርህ። ሳትቀጡ አትቀሩም፣ ሳንቀጣ አይቀርም። እና ጸጋ ይብዛላችሁ፣ ተባረኩ። ብርኬ ቀጥሉ። ኤርሚ ቆይ ጥያቄ ከሌላ ሰው መጥቶልኝ ነው መግባት አልችልም ብሎኝ ነው እና መግባት አልችልም፣ ግን ጥያቄ አለኝ። እኔ በጌታ ነኝ። ባለቤቴ ከኦርቶዶክስ ወደ ጌታ የመጣችው ቅርብ ጊዜ ነው። ያው እንግዲህ ባልና ሚስት ነው የነበሩት። ቀድሜ ጌታን ያገኘሁት እኔ አብረን እያለን 3 ልጆች አፍርተን፣ ግን አሁን ቀድሜ ጌታን ያገኘሁት ኢትዮጵያ ለቫኬሽን ብዬ ሄጄ ጌታን ተቀብዬ መጣሁኝ። እዚህ መጥቼ ግን እዚህ አሜሪካን ያለው አውቀዋለሁ እና ብዙ ነገር ነው ከእሷ ጋር እሷን እንትን ለማድረግ እና በስተመጨረሻ ግን ጌታ ረድቶት እና ከ8 ወር በኋላ
በስምንት ውስጥ ያው ከእሱ ጋር ጌታን ማምለክ ቻለች፣ ጌታን ተቀበለች ልልህ ብዬ ነው። እና ስለ ጾምና ጸሎቱ ስለዚህ ስለአሁን ስለ በጾም ጊዜ ባልና ሚስት አብረው በሚተኙበት ነገር በዚህ ላይ በጣም አክራሪው ነገር ነች። እሱን ነገር ነው በጣም ያልተቀበለችኝ እና መግባት አልችልም። ግን ጥያቄ እንድጠይቅልኝ ፈልገው አለኝ ደውሎልኝ ማለት ነው። እኔ ለጾም ለጸሎት ብዬ እንትን ሳደርግ አለ ጾምና ጸሎት ሲይዝ ልክ አንደኛ ቆሮንቶስ ምዕራፍ 7 ላይ እንደሚናገረው ጊዜ የሚለውን በደንብ ነው የነገርኳት። ለምሳሌ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር ማን ነው የሚተርጉ? ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ፣ ራሳችሁን ስለ አለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ። ይሄንን በጣም ነው የገባት፣ ደስ እያላት ነው የሰማችኝ አለ። ነገር ግን አሁን ምንድነው እስካሁን እየጾመች ነው አለ ይሄ የኦርቶዶክሶቹን። እሱም ደግሞ እታገሰዋለሁ እኔ ችግር የለውም እታገሰዋለሁ። እና እየሰማቻችሁ ስለሆነ የምፈልገው ምንድነው አለ ጥያቄ የሆነባት ለእሱ አሁን እሱ ምንድነው የሚለው መሰላችሁ? ስም አልጠቅስም። ለጊዜው የሚለው ጠዋት ሳንበላ ጾምና ጸሎት የኛ ጾም እንደዛ ነው፣ የጴንጤ ጾም እንደዛ ነው ብዬ ነግረታለሁ። ከፈለኩኝ ለአንድ ቀን ወይ ደግሞ ለ7 ቀን ወይ ደግሞ ለ21 ቀን እንደዛ ነው፣ በዓላማ ነው የምንጾመው። ስለ ሀገራችንም ሊሆን ይችላል፣ ስለ እንደዚህ ሊሆን ይችላል ብዬ ኤክስፕሌን አድርጌላት እሱን ተስማምታለች አለ። ግን ያንን ልትተው አልቻለችም። እና ምንድነው ምኑን ነው ልትተው ያልቻለችው? የኦርቶዶክሱን ጾም የኦርቶዶክስ ጾም ሲገባ 40 ቀኑ ማን ነው የአብይ ጾምንም አሁን ቅድም ብሩኬ ሲዘረዝር የነበረው እየጾመች ብቻዋን ነው የምትተኛው መሬት ላይ አለ። እሱ ደግሞ ሲያስረዳት እዛ ቸርች ምናምን መሄድ ራሱ ያው እስከዚህም አይደለችም ማለት ገና አሁን የተቀበለችው ጌታን ከ8 ወር በኋላ እሱ መጥቶ እየሰማች ነው እየሰማች ነው። አሁን እሱ ያላትን ልንገርህ። ለጊዜው የሚለው ጠዋት ሳንበላ እስከ ማታ ድረስ የኔን ሳሳያት አለ እስከ ማታ በጾምና በጸሎት እየዘመርኩኝ እየጸለይኩኝ ምን እያልኩኝ እቆያለሁ አለ። በእረፍት ቀን በኦፍ ዴይ ተዘጋጅቼበት በደንብ ጾም ከጸሎት ጋር ስለሆነ ማታ ላይ ግን ምግቤን ከበላው በኋላ ከዚህ በኋላ አብሮ መተኛት ይቻላል ነው እያልኳት ያለሁት። እና ንገሩልኝ ልክ ከምግብ በኋላ ማለት ነው። ለጊዜው የሚለው ጠዋት ተጾሞ እስከ ማታ ላይ ምግብ ተበልቶ ተመስገን ተብሎ ተጸልዮ አሜን ተብሎ ካለቀ በኋላ መተኛት ይቻላል እያልኳት ነው። ይሄንን በደንብ አብራሩልኝ እያለ ነው። እየሰማችሁ ነው። ኦኬ ቴንክ ዩ። የራሴን ኤክስፒሪየንስ ልንገራችሁ። ባለ ትዳር ስለሆንኩኝ የራሴን ኤክስፒሪየንስ ልንገራችሁ። እሺ ሌሎቹም በዚሁ መንገድ እንደሚያደርጉ አምናለሁ። እውነቱ ይሄ ነው። ኦኬ ለጊዜው ብሎ የሚለው ለጸሎት ለጊዜው ተስማምታችሁ ካልሆነ በቀር ብሎ የሚለው እንግዲህ ህጋዊ ሚስት አለኝ ከሚስቴ ጋር የምኖረው በጌታ ፊት ጊዜ መውሰድ የምፈልግ ከሆነ ለምሳሌ የጾምና የጸሎት ጊዜ ብዬ ካልኩኝ አንዳንዴ ለ3 ቀን አንዳንዴ ለ7 ቀን አንድ ሳምንት አንዳንዴ 2 ሳምንት ያህል እንደዚህ የምቆይበትን ነገር ማዘጋጅ ከሆነ ከማማ ጋር እነጋገራለሁ አስቀድሜ ማለት ነው። እንደው በየመላት ማማ በጌታ ፊት ጊዜ ልወስድ እፈልጋለሁ ብዬ እነግራታለሁ። ለምን ያህል ጊዜ መሆኑንም ጭምር እነግራታለሁ። ቀን ቆርጬ ማለት ነው። ለ3 ቀን ከሆነ ለ3 ቀን፣ ለሳምንት ከሆነ ለሳምንት እና በዚህ ጉዳይ ላይ አንቺ የምትዩ ምንድነው ብዬ እላታለሁ። ምናልባት ምንድነው የምትዩ ማለት አትጸልይ ብላ አትለኝም። በዚህ ጉዳይ ላይ እሷ በዚህ መካከል ብትፈልገኝ አልገኝም። ያ ደግሞ እንዲሆን እሷ መፍቀድ አለባት። አይ ኦኬ ዶንት ምንም ችግር የለውም ብላ ማለት ነው። ኦኬ ስለዚህ ባልና ሚስት ነን። የሚገባውን አድርጌላት የሚገባውን አድርጋልኝ። ለጊዜው ደግሞ ለጸሎት ተስማምተን ካልሆነ በስተቀር አትከላከሉ ብሏልና ቅዱስ ጳውሎስ የጾም ጸሎት የማደርግበትን ጊዜውን ወስኜ እነግራታለሁ። ቀኑን ቆርጬ ማለት ነው። በቃ ስለዚህ በዛን ጊዜ ላይ አይ ኤርሚ ዛሬ ካንተ ጋራ ብላ ብትል አብሬያት ነው የምተኛው፣ ግን ካንተ ጋራ ብላ ብትል የለም
ያንን እኔ ከልክያ ሳይሆን ራሷ ማምናበት ማለት ነው። ኦኬ ያ ለምሳሌ አሁን ወንድማችን እንዳለው አሁን እህታችን አንደኛ ከኦርቶዶክስ ቤተክርስቲያን በነበሩ ጊዜ ላይ ያደርጉት የነበረው ነገር ጾምና ጸሎት በመጣ ሰዓት ላይ ካልጋ ላይ ተነስተው መሬት ላይ ይተኛሉ። ይተኙ ችግር የለም እኔ መሬትም ላይ ማለት ነው። ግን መሬት ላይ ተተኝቶ ምንም የሚመጣ ነገር የለም። ወንድሞች እናቶች፣ አንዳንዴ ልብ በእግዚአብሔር ፊት ሳይተኛ ስጋን ሜዳ ላይ አይደለም ለምን አፈር ላይ አመድ ላይ ራሱ ቢያስተኙት ምንም የሚመጣ ነገር የለም። እሱ ሲጀምር ሃይማኖተኞች የሆኑ ሰዎች የፈጠሩት ስርዓት ነው። ግን ደግሞ በጌታ ፊት ለመዋረድ እውነት በጌታ ፊት ዝቅ ለማለት ተፈልጎ ከሆነ እሱ ችግር የለውም። እሺ ምንም እንትን አይለንም። ግን 2 ወር በመጣ ሰዓት ላይ ነገርኳችሁ። 2 ወር በመጣ ሰዓት ላይ ኢትዮጵያውያን የሆናችሁ እህቶች ትዳራችሁን የማትፈልጉ ካልሆነ በስተቀር የሆነ መምሬ ተሰማ የሚባል ሰውዬ ያኔ ደንግጓልና በቃ እሱን ድንጋጌ አለቀውም አሁን ወደ ጌታ መጥቻ አለቀውም ብላችሁ የምትሉ ከሆነ አንደኛ ሲጀምር ያ ድንጋጌ መምሬ እንትና የተባሉ ሰውዬ ናቸው እንጂ የደነገጉት ጌታ የደነገገው ድንጋጌ አይደለም። ጌታ የደነገገውማ ድንጋጌ ይሄው አንደኛ ቆሮንቶስ መጽሐፍ ምዕራፍ 7 ላይ ቁጭ ብሎ ተጽፏል። ቅዱስ ጳውሎስ ሐዋርያው ለጊዜው ካልሆነ በስተቀር ከተባለ አሁን የጠየቀሽ ወንድም ከሚስቱ ጋራ ማውራት አለበት። ሚስቱም በግልጽ ከሱ ጋራ ማውራት አለባት። ለምሳሌ እሱ እንዳለው ቀኑን ሙሉ እህል ሳልበላ ስራም ላይ ሆኜ እየጾምኩኝ ውሃም ሳልጠጣ እየጾምኩኝ እየጸለይኩኝ ባይዘው ጸሎት ቤትን ዘግተ ብቻ የምትጸልየው አይደለም። እሱ ነው ዋናው አንዱ ተብሎ የሚባለው። ግን ደግሞ በስራ ቦታም ላይ ሆኖ ይጸልያል። በጾም በጸሎት ሆነ መኪና እየነዳ መጸለይ ትችላለህ። ብራዘር ስራ እየሰራ መጸለይ ትችላለህ። በጾም በጸሎት ሆኖ መጸለይ ትችላለህ። ኦኬ ጸሎት ከጌታ ጋር መነጋገር እስከሆነ ድረስ በመንፈስህ ላይ በልብህ መኪና እየነዳ ስራ እየሰራህ ቤት እያጠብሽ እያጸዳሽ የተለያየ ነገር እያረጋችሁ ቤት ውስጥ የሚበሰለው ነገር እያበሰላችሁ ሁሉ ጭምር መጸለይ ትችላላችሁ። ሕያው እግዚአብሔር ምስክር። ኦኬ እንደውም ተለማመዱት እንጂ አሁን ዘወትር ሳታቋርጡ ጸልዩ ይላል አይደል እግዚአብሔር ቃል። እንዴት ነው ሳታቋርጡ ጸልዩ ማለት? የሆነ ቤት ውስጥ ገብተህ ተዘግተህ ቆይ ማለት ነው? እሺ የጸሎት ስፍራ ከተባለ ቤትን በስውር ዝጋ ብሎ ያለውን እሱን ቃል አንብበህ እሺ የሆነ አንድ ሩም ፈልጌ እዛ ሩም ውስጥ ዘግተህ ሳታቋርጥ ነው ጸልይ ያለ። መቼ? ዘወትር ሳታቋርጥ እንዴት ልጸልይ ትችላለህ? አንድ ቤት ውስጥ ሆነ ቤት ውስጥ ብቻ የሆነ ቤት ላይ ዘግተህ ስለመጸለይ ብቻ ከሆነ የምታስበው የሆነች ሩም ላይ ዘግቶ ስለመጸለይ ብቻ ከሆነ የምታስበው ከዛ ሩም ውስጥ ትወጣለህ። ለሽንት ትወጣለህ። ቤተሰብ አለ፣ ኑሮ አለ፣ ገበያ አለ፣ ልጆች አሉ፣ ትምህርት ቤት መውሰድ መመለስ። ኦኬ የጤና ጉዳይ አለ፣ ሆስፒታል፣ ጎረቤት፣ ዘመድ ጥየቃ፣ ሐዘን ምናምን። ሳታቋርጡ ጸልዩ ማለት ታዲያ ምንድን ነው? ዋናው ጸሎት የት ነው ያለው ብራዘር? ልብህ ላይ ነው፣ መንፈስህ ላይ ነው ያለው። መንፈስህ ከመንፈሱ ጋር ኮኔክት ይሁን ማለት ነው። ስለዚህ ያለማቋረጥ ጸሎት የሚባለው በቤት በርህን ዘግተህ ትጸልያለህ። እኔ ከሰው ጋር እየተነጋገርኩ ሁሉ ጸልያለሁ። ወንድሞች እናቶች፣ ስፒሪት እንደዛ መልመድ አለበት። ወደዛ አለማምደው። ለምሳሌ ከእናንተ ጋር እየጸለይኩ ውስጤ እንደሚያወራና እንደማያወራ ብዙዎች አታውቁም። እናንተ ከኔ ጋር እያወራችሁ ውስጣችሁ ምን ይላል? አንዳንድ ጊዜ ከሰው ጋር እያወራችሁ መንፈሳችሁ የሚዘምር ሰዎች 77 ቁጥር ጻፉልኝ። ከሰው ጋር እያወራችሁ ነው። ከሰው ጋር እያወራችሁ ሞቅ ያለ ኤዲዬ እንዴት ነሽ ብሩኬ፣ እሺ ቢኒ ምናምን ይገርማል ምናምን ነገር እያልን ውስጣችን መዝሙር ያለ ሰዎች መዝሙር ውስጣችን መዝሙር ስፒሪታችን መዝሙር የሚዘምር አለምዬ እንደሱ እሱ ማለት ነው። አሁን አየህ አፍህ እያወራ ነው፣ ከሆነ ሰውዬ ጋር እያወራ ነው፣ ስለ ንግድ ምናምን ነገር እያወራ ነው። ውስጥ ግን እየዘመረ ነው፣ መንፈስህ ግን እየዘመረ ነው። ያ ልክ መንፈስህ እንደሚዘምረው ሁሉ መንፈስህም ይጸልያል ማለት ነው። ሃሌሉያ። እሱ ጋር ነው አለማቋረጥ ተብሎ የሚባለው ማለት ነው። አሁን ያ መንፈስህ ዝማሬን እንደለመደ በውስጥ በመንፈስህ ከሰው ጋራ ሶስዬ ከሰው ጋራ አፍሽ እያወራ ከቤተሰብሽ ጋራ ወይ ከስራ ቦታ አፍሽ እያወራ ውስጥሽ ይዘምር ከሆነ ኦኬ ያ ዝማሬ ወደ ጸሎትም እንዲቀየር ማድረግ ትችላለህ። ስፒሪትህ እንዲጸልይ ማለት ነው። ትባርከዋለች አልኩ ነፍሴ ያልኩ ውስጤ አፌ እኮ ከእንትና ጋር እኮ እያወራ ነው። እሺ እንዴት ነው የኢትዮጵያ ፖለቲካ ምናምን ነገር? አፌ ሌላ ነገር ነው የሚያወራው፣ ውስጤ ግን ይጸልያል። ውስጤ ትባርከዋለች ጌታ።
አየህ እሱ ጋር ነው ሳታቋርጡ ጸልዩ ማለት እሱ ጋር ነው እንዳይቋረጥ ብሎ የሚለው የት ስፒሪታችን ላይ መንፈሳችን ላይ ማለት ነው። ኦኬ እንጂ ሳታቋርጡ ጸልዩ ብሏልና ብለህ ቤት ዘግቶ ስለመጸለይ ከሆነ የምታወራ በቃ ከቀረው ዓለም ጋር ተቆራርጠህ ትቀራለህ። ትምህርት አለ፣ ኑሮ፣ ጤና፣ ስራ፣ ልጆች፣ ሚስት፣ ጎረቤት ምን እና ጌታ ሳታቋርጡ ጸልዩ ብሎናል ብሎ ጓዳ ዘግተህ የምትቀመጥ ከሆነ ቢጫ ትሆናለህ ማለት ነው። የፀሐይ ብርሃንም ሳታገኝ በቃ ታግዬ እንደዛ ነው። ቤት እያጸዳችሁ ልብስ እያጠባችሁ የእውነት ልብስ እያጠባችሁ ኦኬ። እኔ እንትን ስዊሚንግ ፑል ሄጄ ማለት ነው እንደዚህ ሳውና ምናምን አካባቢ ላይ ያለው ላይ ሄጄ እዛ ሙቅ ውሃ ውስጥ ቁጭ ብዬ እጸልያለሁ። አፌ ዝም ብሏል። እያየኋቸው ሰዎቹ እዛ ጋር የሚያወሩትን አንዳንዶቹ እየሰማ ከንፈሬ አይንቀሳቀስም። ስፒሪቴ ግን ይጸልያል። ሃሌሉያ። በቃ ስፒሪቴ ግን መንፈሳችን ግን ይዘምራል። ቀለጥ አድርጋ የተከስተን ትዘምርላለች። የአውታሩን ታነደዋለች አልኩ። መንፈሴ ውስጤ ማለት ነው። ነፍሴ ትባርከዋለች ጌታ። እዛ ጋር ነፍስን ዝማሬ ብቻ ሳይሆን ጸሎትንም ጭምር አስተምራት። እሱ የሆነ እንደሆነ ምን እንደሆነ ነገራቸው። ጌታ ይመስገን። እሱ ሲሆን ሌሊት ከሚስቴ ጋር አልተኛ ወደ አልጋዬ ሲሄድ ተኝቼም በቃ ጉድናይት ማማ ብያት ተቃቅፈን ተኝቼ ውስጤ ዝም አይልም። ጌታ ኢየሱስ ስም ይባረክ። የኔ አባት ውስጤ ዝም አይልም። አፌ እኮ ዝም ብሏል። አንተ እንዴት አይነት እኮ ጌታ እኮ ነው ኢየሱስ። ውስጤ ዝም አይልም። ቻው ማማ በቃ ጉድናይት ተባብለን አቀፍያት እጄ ላይ ተኝተን ውስጤ ዝም አይልም። ምን ይላል? ውስጤ ያወራል። ምን እያለ? ጌታ ሆይ ስም ይቀደስ፣ አንተ እኮ ልዩ ነህ የኔ አባት እያልኩኝ የኔ አባት ኢየሱስ ስም ይቀደስ፣ አንተ እኮ ልዩ ነህ፣ አንተ እኮ የህይወቴ ባለቤት የህይወቴ ሰሪ ነህ። እንዳንተ ያለ ማን ነው? እና ልክ እንደዛው ውስጤ እያወራ ተኛለሁ። ይቋረጣል። ያ ጸሎት አይቋረጥም። እኔ ተኝቻለሁ። በቃ በስጋተኛው እያወራ ዝም አይልም። ውስጤ ያለው ስፒሪቴ መንፈሴ እያወራ ቀጥታ በዛው እንቅልፍ ወስዶኛል። ክምብል አድርጎኛል። የለውልም። ጠዋት ስነሳ ያው ጸሎት አለ። ጠዋት ስነሳ ማለት ነው። በማለዳ ምስጋናዬን አበዛለሁ፣ በቀትርም ሌላን ክብር እጨምራለሁ ብዬ በዚህ በተገለጠው አንደበቴ ሳልናገር ሳልዘምር ውስጤ እየዘመረ ጸሎቱን አቁሞ እየዘመረ ሁሉ ሊሆን ይችላል። ቆይ ህልም አይታችሁ በህልማችሁ ስትገስጹ የምታድሩ ሰዎች እስቲ በኢየሱስ ክርስቶስ ስም የተወጋ ይሁን፣ የሰይጣን ስራው ይፍረስ፣ ይነቀል በኢየሱስ ክርስቶስ ስም እያላችሁ ስትብሉ የምታድሩ በህልማችሁ 77 ቁጥር ጻፉልኝ። ሚያት በይ 77 ቁጥር ጻፉ ነው ያልኩትኝ። እየጸለያችሁ ነው፣ እየጸለያችሁ አይደለም። አንቺ እኮ ተኝተሻል።
ከባልሽ ጋር ተኝተሻል ወይ ከሚስት ጋር ተኝተሃል ወይ ለብቻ ተኝተሃል ስትቃወም ነበር። የሆነ ሰይጣን መጥቶ እባብ መጥቶ ሊነድፍ ሲል በኢየሱስ ክርስቶስም ብለህ ስትለው በቃ ወይ ደግሞ የሆነ ወደ ገደል እንደዚህ ሊኖር አይገባም። ግን እንደዚህ ብቻ አታክሽን አለ አይደል? ከክፉ ከመናፍስት ኃይላት የሚወረወር ፍላጻና ቀስት አለ። በጌታ በኢየሱስ ክርስቶስ ስም በኢየሱስ መኪና መጥቶ እንትን ሊለኝ ነበር እና ቀጥ አለ ብላችሁ ሲነጋ የምትናገሩ ይኸውልህ ብራዘርዬ፣ አንተ ተኝተሃል፣ ስጋችን ተኝቷል፣ እኔ ተኝቻለሁ። መንፈሳችን ግን ሕያው ስለሆነ ነቅቷል። ስፒሪት አይተኛም። ከተኛም መንፈስ ሞቷል ማለት ነው። ነፍሴ በእኔ ውስጥ ፈዘዘች ይላል ዳዊት። ፈዛዛ ልትሆን ትችላለች እና በእግዚአብሔር ቃል ግን አነቃኋት ይላል። ነፍስን ለማንቃት ከፈለክ የእግዚአብሔር በምሳሌ መጽሐፍ ምዕራፍ 19 ቁጥር 2 ላይ ነፍስ እውቀት የሌላት ትሆን ዘንድ መልካም አይደለም ይላል። የእግዚአብሔርን ቃል ስትመግባት ነፍስ ትነቃለች ከእንቅልፏ ማለት ነው። የእግዚአብሔር ቃል ነፍስን የሚያነቃት የእግዚአብሔር ቃል ነው። ትምህርት የእግዚአብሔር ቃል እውቀት ስታገኝ ትነቃለች። የአምላክን ቃል እውቀት ስታገኝ በቃ ነቄ ትሆናለች ማለት ነው። ቆቅ እንደመሆን ማለት ነው። እሺ እየጸለያችሁ ለሊት ተኝታችሁ አልጋ ላይ ተኝታል የሆነ መኪና እየተወረወረ መጥቶ ሊገጭ ምናምን ነገር ሲል በኢየሱስ ስም በየሰላው ሚስቴ ምን ትለኛለች? አንዳንዴ እልል ስል እንኳን አሰማም እንዴ አንተ ትለኛለች። አሁን እንኳን ከሁለት ቀን በፊት ብላኛለች። እልል እያልኩ ነበርኩ በቃ አምልኮ ውስጥ ሆኜ ዝማሪ በጣም የሚገርም ነው። አንተ ምንም ነገር አልሰማኝም። ለምን አልሰማኝ ትለኛለች። እኔ አልሰማም ምንም አልሰማኝም አልሰማውም። እሷ ያለችው በመንፈሷ ነው። እኔ የምሰማት እልል ብትል በስጋዋ እልል ብትል ነው የምሰማት። በመንፈሷ እልል ስትል የምሰማት ጌታ መገለጥ ከሰጠኝ ብቻ ነው። ኦኬ እና ምንድነው በየሰላት በቃ ዝማሬ እየዘመርን ጸሎት እየጸለይኩ በኃይል እና ምን ትለኛለች አንዳንዴ ምን አለበት ግን ያንን የጸለይኩትን ጸሎት በቃ በስጋዬ እንደዚህ ብጸልየው ብላ ትላለች። እንዴ ኦልሬዲ በቃ በመንፈሳዊ ዓለም ላይ መንፈሷ ሕያው ስለሆነ ስለዳነች ሚስቴ የጌታን ድምጽም ስለምሰማ በቃ በመንፈሳዊ ዓለም ላይ ትጸልያለች። ወደ ገሃዱ ዓለም ደግሞ ጸሎትን ደግሞ በቤተክርስቲያን ስለምታገለግል እንጸልያለን። አምልላችሁ ፈልጌ ነው ስጋችን ተኝቶ መንፈሳችን ግን ሕያው ነው። ስለዚህ ነፍስ ትዘምራለችም ትባርካለችም። የእግዚአብሔርን ቃል ካላገኘች ደግሞ ታጉረመረማለች። ኮምፕሌን በቃ ዛሬ ሌሊቱን ሙሉ ስዘምር ነው ያደርኩት። በቃ እስኪነጋ ልለው እችላለሁና የትግርኛ መዝሙር አለ መጋቢ ዑቅባ ስላሴ የሚባል በጣም የምንወደው እና በቃ ዘምር የነበረው በስጋ ወይስ በመንፈስሽ? አረ በመንፈሴ ተኝቻለሁ እኮ ተኝቼ በቃ በመንፈስ ነው ተኝቻለሁ እና ስዘምረው አደርኩኝ። አሁን ይሄ የተቃውሞ ጸሎት በኢየሱስ ስም እያልክ ስትነግረን የነበረው ኤርሚ አሁን ብዙ ጊዜ ያው ልጆቹ ቤት ካልገቡ ሁለቱም ስለሚነዱ ልጆቹ ቤት ካልገቡ ደውዬ ስንት ሰዓት ነው የምትገቡት ምናምን ላቸውና ያው ከመኝታ በፊት ሁላችንም ስለምንጸልይ በቃ እንዳይኑ ብለ እንዲጠነቀቅላቸው በሚነዱበት ጊዜ መኪና ያው የአሜሪካ ድራይቭ በጣም ስለሆነ እንደምታውቁት እንጸልያለን። አብረንም እንጸልያለን። ለብቻዬ በተለይ ጸልያለሁ፣ ለነሱ ለልጆቼ ጸልያለሁ። ወንድና ሴት ናቸው፣ ትልልቆች ናቸው እና በህልሜ ብዙ ጊዜ ነው በቃ ብዙ ጊዜ በኢየሱስ ስም ብዬ የምቃወመው በቃ አነዳዳቸው ላይ ነው የሚታየኝ። የራሴን ሳላቅ እኔም እነዳለሁና የነሱን ነው ግን እንትን የምለውና እንዲሁ በህልሜ እየጸለይኩኝ ካልገቡ በተለይ ካልገቡ ቤት በህልሜ ይሄ በኢየሱስ ስም እያልኩኝ ምሸፍናቸውን ጸልያለሁ። የዛሬው ሌሊት ግን በጣም የገረመኝ
አላርም ራሱ አይደለም የቀሰቀሰኝ፣ ዝማሬው ነው የቀሰቀሰኝ። ከዝማሬው ትንሽ አንዷን አዝማች ብዘምርላችሁ ደስ ይለኛል። እና ያው ወንጌል ዮሐንስ ላይ የዮሐንስ ወንጌል ላይ ያለውን ነው። ያው አንተ ያልከው ቢጻፍ የክረምት ውሃ አይበቃውም፣ የቀለማት ሁሉ አይበቃውም የሚለውን በትግርኛ ተተርጉሞ እሱ ነው የተዘመረውና እንተ ዘጸሐፍ ግብረ ፍቅሩ ሕያዋይን ለዋህ ምዃኑ መዛግብቲ ናይዛ ዓለም ኣይመኣኸሎን ፍጹም ኣይመኣኸሎን ሓጢአት ብዙሓት ሁሉ ደምሲሱ ጉልበት ብዙሓት ድኹማት ሓዲሱ ክንደይ ሕቶታት ጸሎቱን መሊሱ ሀብታም አምላክ ይሁን ልቦም ዘፍስሱ እና እንድቹ ስዘምረውን ያደርጉት ኤርሚ የሚገርምህ እና ስነቃ ዝማሬ ላይ ነኝ። መልሼ ተኛለሁ። በደንብ ነው የምተኛው። እንቅልፌን በደንብ ተኝቼ በቃ በአእምሮዬ ነው የምዘምረው። ከዛ እንደገና ስነቃ መዝሙሩ ላይ ነኝ እና 5 ነው የምነሳው። ስነሳ በቃ መዝሙሩ ነው የቀሰቀሰኝ እንደ አላርም ማለት ነውና በመንፈስ ብዙ ጊዜ እንደዚህ አይነት ነገር ያጋጥመኛል እኔ ራሴ ኤርሚዬ። እና በቃ ልጁ ጥያቄ ተመልሶልኛል። ትንሽ እንትን ያደረገችው አለ ጴንጤ እንደምንጾምና እንደምንጸልይ አታውቅም ነበር ሚስቴ። እና ልክ ጸሎቴን ጨርሼ ምግቤን ስበላ ከዚህ በኋላ እኛ አብረን እንተኛለን ነው የምላት ሁልጊዜ። 2 ወር 3 ወር ምናምን አይደለም ብዬ ነው የምምላትና ለሌሎችም እንደኔ አይነት አረዳድ ካላችሁ ከምግብ በኋላ ምግብ ከተበላ በኋላ አብሮ መተኛት ይቻላል። እየጾምንና እየጸለይን እያለ የቀኗ የጊዜዋን ግን አይቻልም ለማለት ነው። ኤርሚዬ ይሄን ለማለት ነው። በሕግ አምላክ ከተስማሙ እኔ ከሚስቴ ተለይቼ የተኛውበት ጊዜ የለም። ኦኬ ከተስማሙ ለጊዜው ተስማምታችሁ ካልሆነ በቀር ብሎ ሲል ጳውሎስ ለጸሎት አሁን ሌላ ቦታ ላይ የሚሄድ ከሆነ ኦኬ ሊሄድ ይችላል ወይ ልትሄድ ትችላለች። እኔ አሁን በዚሁ በቤቴ ውስጥ ስላለው ስተኛ ከሚስቴ ጋር ነው የምተኛው። ኦኬ ግን ምን አንልም ስለተነጋገርን በቃ አናደርግም። ኦኬ የግድ አልጋ ለዩ ብሎ የሚል የለም ብራዘር፣ እንደዛ የለም። ለምሳሌ የምትጸልዩት ሌላ ቦታ ላይ ከሆነ የጸሎት ስፍራ ብላችሁ የሄዳችሁበት ቦታ ካለ ኦኬ አሁን ከፓስተሬና ከቤተክርስቲያን ሽማግሌዎች ጋር አንዳንዴ ወጣ እንላለን ከከተማ በዛ ሰዓት ከሆነ ኦኬ። ከዛ ውጭ ግን የግድ አልጋ ለዩ ብሎ የሚል የለም። አብራችሁን እኮ ነው ብሎ የሚለው አብረው ሆነ ግን ተስማምተህ ከሆነ አታድርገው ማለት ነው በቃ እንጂ የግድ አልጋ ነጥሉ ብሎ የሚል ነገር የለም። እና አልጋ አጥንጦ የስንት ሰው ትዳር ፈርሷል ወንድሞች እናቶች። ለዚህ ነው ረገጥ አድርገን የምንነግራችሁ የስንት ሰው ትዳር ፈርሷል። ሊፈርስ የማይገባ ትዳር ፈርሷል። ሊፈርስ የማይገባ ትዳር። ኢትዮጵያውያን እህቶች፣ ኤርትራውያን እህቶች እንዳታለቅሱ። ጌታ ኢየሱስ ምስክር ያልኳልኩሽ እንዳታለቅሱ። ትዳር ደግሞ አንዴ ከተሰበረ በጣም አደጋ ነው። መልሶ እግዚአብሔር አይሰራውም ብያለሁ፣ ግን እንዳታለቅሱ። ጌታ የሰጣችሁን ነገር ጠብቁ። ይሄ እልህ ምላጭ ያስውጣል የሚባለውን ነገር ተዉት። ኦኬ ተዉት ወንድሞች እናቶች። ሰይጣን አንዱ ከምንም በላይ የሚተጋው ትዳራችሁን ለማፍረስ ነው። ወንድም ሁን ሴት ብራዘር ጠብቅ። እልህ ከሚስት ጋር አትጋባ። ስማት። እሷን ያልሰማ ማን ትሰማለህ? ብራዘር ስማት። እና በጣም ልቤን እያደማ ያለ ነገር ትዳራቸው የተሰበረ ሰዎች ስሰማ በቃ በጣም ውስጤ ይሰበራል አልኳቸው ወንድሞች እናቶች። በጣም የሚገርም ግን ደስ አይልም ኤርሚ። ልጁ በጣም ታግሶ ማለት ነው። 3 ልጆች አላቸው። ያው ቀድሞ ነው እሱ ጌታን ያገኘው፣ እሷ ደግሞ ከ8 ወር በኋላ። አሁን ግን ጾሞቹን የኦርቶዶክስ ጾሞቹን አልተወቻቸውም። ያውም ደግሞ መሬት ላይ የተኛች ግን ይሄንንም ነገር እንኳንም አነሳችሁት ነው አሁን ደውሎልኝ ማለት ነው። ወደ ቤተክርስቲያን ይዟት ይሄድ። እሷም ጌታን ከተቀበለች እሱም ጌታን ከተቀበለ ካልሆነ በውስጥ አገናኙ። እሺ ወደ ቤተክርስቲያን ይሄዱ፣ ትምህርት ይማሩ፣ ክርስቲያናዊ ጋብቻን የሚያስተምሩ ሰዎችን ምክርን ይጠይቁ። ካልሆነ ደግሞ እውነቱን ፍርጥ አድርገው የሚናገሩ እንደዚህ እንደ ፓስተር ታሬ ከፈለክም እንደኔ አይነቱ እናና አገኘን እንነግርሃለን። በትዳር ዓለም ውስጥ ነው የምኖረው። የ3 ልጆች አባት፣ የአንዲት ሚስት ባል ነኝ።
እና ምንም መሸፋፈን የሚባል ነገር የለም ብራዘር። የሚሸፈነውና የማይሸፈነውን ለይተን እናውቃለን። የጽድቁ እግዚአብሔር የተናገረውን የጽድቁን ቃል ሸፍነው ሌላን ነገር ግን ገልጠው ይናገራሉ። እኔ ደግሞ የጽድቁን ቃል ነው ገልጬ የምነግርህ። ከሚስት ጋር የምታደርገው የግብረ ስጋ ግንኙነት ከባልሽ ጋር የምታደርገው የግብረ ስጋ ግንኙነት የተቀደሰ ነው። ጋብቻውም ቅዱስ መኝታውም ምንድነው ነው ይላል? ንጹህ ነው። እግዚአብሔር አመንዝሮችን ይቃወማል ብሎ ያለው አትከላከሉ ሚንስ በአግባቡ ተስማምታችሁ ተጠቀሙ ነው፣ አድርጉ ነው። ጌታ እግዚአብሔር ስሙ ይባረክ። እኔ የእውነት ነው የምነግራቸው ወንድሞች እናቶች፣ ስለምንበላው፣ ስለምንጠጣው፣ ስለምንለብሰው ስለምንበላው፣ ስለምንጠጣው፣ ስለምንለብሰው፣ ስለምንኖርበት ቤት፣ ስለምንነዳው መኪና፣ ስለወለድናቸው ልጆች፣ ስለ እናቶቻችን፣ ስለ ቤተሰቦቻችን፣ ስለምንኖርበት ሀገር፣ ስለወጣንበት ሀገር እግዚአብሔር ሆይ ስምህ ይባረክ። ስለሰጠህ ልጆች፣ ስለሰጠህ ሚስት ስምህ ይባረክ። ስለምበላው፣ ስለምጠጣው፣ ስላበላኝ፣ ስላጠጣኝ ስምህ ይባረክ ብሎ ሰው የሚያመሰግነውን ያህል ከሚስት ጋር የግብረ ስጋ ግንኙነት አድርገህ ከባልሽ ጋር የግብረ ስጋ ግንኙነት አድርገሽ ስለሰጠን እርካታና ሰላምና ደስታ ስንት ሰው ጌታን አመስግኖ ያውቃል? እዚህ ውስጥ 77 ቁጥር ጻፉ። 77 ቁጥር ጻፉ። ከህጋዊ ሚስት ጋራ ከህጋዊ ባልሽ ጋራ ደስታ አለው አይደል? አዎ። ስንት ሰው አመስግኖ ያውቃል? ማሂ ተባረኪ እህቴ። አይ ጸጋ ይብዛልሽ። ተባረክ። እምነት ማለት በመንፈስ መመላለስ ነው። ባርኩ ጌታን። ፒተርዬ ተባረክ። አዎ ተባረክ። እግዚአብሔር ሊመሰገን አይገባውም እንዴ? በዚህ ጉዳይ በደንብ ማን ይሄንን እርካታ የሰጠ ማነው? ይሄንን የጾታዊ ብልቶቻችንን የሰራ እንደዚህ አድርጎ እንድንባዛ ያደረገ ማን ነው? እኔም ማመልከው አብ ወልድ መንፈስ ቅዱስ እግዚአብሔር አምላክ ነው። ፈንዲሻ በልተ ጌታን ካመሰገንክ፣ አምባሻ ቆርሰ ጌታን ካመሰገንክ፣ በአምባሻው ጠግበህ እግዚአብሔርን ከባረክ፣ ሲያጋሳህ ክብር ለመድኃኔዓለም ይሁን ብለህ ካልክ ያንን አድርገህ ለምደው ክብር ለመድኃኔዓለም ይሁን ማጥለው ከሚስት ጋር አድርገን ያልኩ ከባልሽ ጋር አድርገሽ ነው ያልኩት። ሌላ ወንድ ቅልውጥ አይቻልም። ሴቶች ከባልሽ ጋር ብቻ፣ ሌላ ሴት ቅልውጥ አይቻልም። ከሚስት ጋር ብቻ። ቡና ጠጥተህ እንጀራ በልተህ ጠግበህ ስታጋሳ ክብር ለጌታ ይሁን ብለህ እንደምትለው በልተህ እርካታን በልተህ ጥጋብን ጠጥተህ እርካታን እንዳገኘ ሁሉ ከሚስት ጋራ ከባልሽ ጋራ ኦኬ ደስታ አላገኛችሁም? እውነት የለውም፣ እርካታ የለውም፣ የአእምሮ እረፍት የለውም። ሮሜ መልክ መጽሐፍ ምዕራፍ 1ን አምጥቼ ላንብብ እንዴ? ሴቶች ለባህሪያቸው ከወንድ ጋር መገናኘትን ትተው እርስ በርስ ተቃጠሉ ብሎ የሚለው እሱ አይደለም እኮ። ያኛው ከወንድ ጋራ ሴቶች ከወንድ ጋራ ከአንዱ ጋር ማለት ነው። ከወንዶች ብዬ ስል ብዙዎች በብዜት አይደለም። ወንዱም ከሚስቱ ጋር ብቻ ከአንዷ ጋር ብቻ አልኩ። ከአንዷ ጋር ብቻ እና ብቻ ይኸው ነው። እና መመስገን የለበትም ጌታ? መመስገን አለበት፣ መመስገን አለበት። አመስግኑ። አመስግነ ባትጀምርም ስጨርስ ግን አመስግን። በእውነት እኮ ነው ብዬ የምልህ እንዴ ልጆች ስታይ ምንድን ነው ያደረግነው ነገር ታውቀዋለህ? በቃ ከሚስቴ ጋር ያደረግኩትን አልጋ ላይ አውቀዋለሁ። እናንተም ታውቁታላችሁ፣ እናንተ ቤት ስላለ። ምን አይነት ባለጌ ነህ ግን ኤርሚያስ ብለሽ አትይኝም እቴ። ከሚስቴ ጋር እኮ ነው ያልኩት። ኦኬ አዎ እንደዛ ነው። ጀርባዬን አዙሬ አልናገርም። ኦኬ እግዚአብሔር የላከው በጽድቅ ይናገራል ፊት ለፊት። እና ልጆቻችንን ስናይ ማለት ነው የልጆቼን እግራቸውን፣ እጃቸውን፣
ጣቶቻቸውን፣ ፊታቸውን፣ ተክለ ሰውነታቸውን፣ ጀርባቸው ላይ ያለ በቃ ተክለ ሰውነታቸው አቀማመጥ፣ ጸጉራቸውን ለምሳሌ በቃ እኔና ሚስቴ ጋር ከዛ አንዳንዶቹ አያቶቻቸው ጋር ሄደዋል። በሆነ ነገራቸው በማማን በኩል ሄደዋል፣ በእኔም በኩል ሄደዋል። አንዳንዶቹ አክስታቸውን እናቷንም አክስቷንም ቁጭ ሆና ተገኝታለች። ሁለተኛዋ ሴት ልጄ ማለት ነው። ቁጭ እኔ ታናሽ ማለት ነው እናቴ አባቴ ልጅ እና እናቷንም ትመስላለች፣ እሷንም ትመስላለች። ሁለቱንም ይዛለች። አይገርምም ታዲያ? አይገርምም ወይ? አይገርምም ወይ? እችን ብላቴና እንደዚህ አድርጎ ብላቴናውን እንደዚህ አድርጎ ከአብራክ ከፍሎ ከሚስተ እንቁላል ጋር አገናኝቶ ስውር የሆኑ እጆቹ ያንን አደረግን። ከዛስ ወር ቆየ። የወር ግዳጃቸው የሚመጣበት ጋር ሲቀር ተቋረጠ። ከዛስ ቼክ ሲደረግ እርጉዝ ናት ይባላል። ምን አደረገች ማማ? በቃ አልጋ ላይ የምናደርገውን ከማድረግ ውጭ ምንም እኮ ነው አልኩ። ምንም የኔ እናንተ እናት አባት ምን አደረጉ? እኔ እናንተ ለመውለድ ያው እኔ እናንተ ወይ ሌሎችም አሁን በአልጋ ላይ የሚያደርጉትን የሚያደርጉት በህጋዊ ደረጃ ማለት ነው። ከዛ ውጭ ጆሮ አሁን እንደዚህ እንዲሆን የኤዲዬን ጆሮ እንደዚህ እንዲሆን እንደዚህ መልኳ ቆንጆ እንዲሆን አድርገው ፋዘር ሲያደርጉት አስተዋጽኦ የለም። ያደረጉት በቃ የግብረ ስጋ ግንኙነት ነው ያደረጉት። በቃ ታዲያ ማነው ኤደን የምትባልን ቆንጆ ህይወት እንደዚህ ሰርቶ ያወጣት? አማኑኤል። ዋው የኔ አባት ጩጩ አለኝ። በእውነት ልጆቼ ስለተኙ ነው ብል ደስ ባለኝ። አማኑኤል ግሩምና ድንቅ አድርጎ ሰራን። የሳይንሱን ደግሞ ከማማ ጋር ቁጭ ብለን ባለፈው እያሳየች ነበር። ከየት እንደሚጀምር ከጅማሮ ጀምረን ስናይ ግቡና የት ጉግል ላይ የሰው አፈጣጠር የወንድ ዘር ከሴት እንቁላል ጋር ሄዶ እንዴት እንደሚገናኝ ሳይንሱ ያስቀመጠው የሆነ እንደ ምንድነው እንደ አኒሜሽን ነው እንደ ቪዲዮ ነገር ሰርተውት ማለት ሳየው ወይኔ ጌታ ወይኔ ልበል እንጂ ክብር ለሰው ይሁን። እንደዚህ አድርጎ ሄዶ የወንዱ ዘር እንቁላሉን የሴቷን አፍርሶ ወደ ረግቶ ወደ ደምነት ተቀይሮ የረጋጉበት መስሎ እዛ ውስጥ ህይወት አለ። አቤቱ ጌታዬ፣ አቤቱ ጌታዬ ላደራረግህ ህይወት አለ እዛ ውስጥ። እዛ ጉበት የሚመስለው ደም ውስጥ የሚንቀሳቀስ ነገር አለ። የሆነ ድምፅ አለ። ሚስቴን እርጉዝ ሆና ሄደው ቼክ ሲያደርጓት እንደዚህ ምንድነው ጄል የሚመስል ነገር ቀብተው እዚህ ሆዳቸው ላይ ቀብተው እንደዚህ ልብ ነው አይደል? አንያው እና እንደዚህ አድርገው ጆኒ የመጀመሪያ ልጃችን የተጸነሰ ጊዜ ደንግጬ እኔ ከዛ ይዣት ሄጄ እንደዚህ ጄሉን ቀባቻትና እንደዚህ ስካን ነገር አደረገችው እና የሆነ ድምፅ ይሰማል ዱዱ ብሎ ሲል ዋትዛት ብዬ ስላት የልጅህ የልብ ምት ነው አልትለኝም። በኢየሱስ ክርስቶስን በቃ ልጅ ሊፈነዳ ነው ብዬ ምንድነው ብዬ ስላት የልጅህ የልብ ምቱ ነው። ገና እኮ ቅርጹ በጣም እንትን ያላለ ማለት ነው። ዋት ምን አልሽ? የልጅህ የልብ ምቱ ነው። ገና እኮ እንደ ስታሳየኝ በስክሪኑ ላይ ስታሳየኝ ሰው ይሁን ምን ይሁን ማይታወቅ እኮ የሚመስል ገና ቅርጽ ያለየለ ማለት ነው። አቤቱ አይደል አሁንዬ? አዎ
እኔ ያስለቀሰኝ መጀመሪያ ስሰማ የልጄ እኔ ልብ ምታለች። በጣም ነው የደነገጥኩት። እንዴ ፈረስ ነው እንደዚህ ሲጋልብ የማውቀው እኔ በገጠር ማለት ድምፁ አይዶ ነው ከስፒከር ጋር አገናኝታው እንደሆነ አይዶ ነው ሲዲውን ሁሉ ነው የሰጠችኝ ሲጭን ብያት ማለት እንዲሆነ እና የምንሰራው አልኩ። እኛ ምን እናውቃለን? በቃ አልጋው ላይ ተላፍቶ ከመነሳት ውጭ ምን የምናውቀው ነገር አለ? በኪነ ጥበቡ ስውር መለኮታዊ እጁ አባዬ ስም ይባረክ። ኢየሱስ ክርስቶስ ስም ይባረክ። ግሩምና ድንቅ አድርጎ በመልኩና በአርያው በአምሳሉ እንዲህ አድርጎ ፈጥሮ ከማህፀን እንደዚህ በዘጠነኛ ወር እያለቀስን ከእናታችን ማህፀን ብቅ እንላለን። ከዚያ ለዓለም ሁሉ ለሰላምም ለጸብም ምክንያቶች ነን። አቤቱ ጌታዬ እንዲህ አይነቱ ሰው ባያመሰግንህ፣ እንዲህ አይነቱ እህት ባታመሰግንህ። አንተ እኮ ነው የሰራኸን ጌታዬ ኢየሱስ፣ አንተ ነው የሰራኸኝ። የሰራህ አካላቶቼ ብሎ እንዳለ ባሪያ ዳዊት አንተ ነው የሰራኸን። የዘመኖቻችንን ቁጥር ያዝክ አንተ። አየህ፣ የእግዚአብሔር የጽድቅ እውነት አደባባይ ላይ ሲነገር በደል ነው። በጽድቅ አድርጉት ብሎ ያለው ነገር በደል ነው። በደል ነው የተባለው ነገር ጽድቅ ነው። አላየም? አሁን ዝም ብሎ ደልዳይ የሆነ ወንድና ሴት ይመጣና እኔ እኮ ያው የምልህ ኤርሚ እኔ ስንቱን ሴት እንዳወጣው ታውቃለህ ይለኛል። አመፃውን እንደ ጽድቅ፣ እንደ ጀግንነት፣ እንደ ጉብዝና አድርጎ ያወራል። እኔ ስንቱን እኮ አልኩ የኤርትራ ሴት አሰልፌ ምናምን ነገር ይልሃል። ያችም ትመጣና ወጠፍሻ ጎረምሳ እኔ እኮ ስንቱን የኢትዮጵያ ወንድ እኮ አገላብጨዋለሁ እኮ አልኩ እንደ አባይ ወንዝ እናም ነገር ትላለች። አመፅን እንደ ጽድቅ ሆነው ይሰብኩታል። ወንዳታ በጣም የምትገርሚ ሴት ነሽ፣ ግን አንቺ ግን በጣም በቃ ከእጆችሽ አያመልጡ ማለት ማግኔት ነሽ ምናምን ነገር ተብለው እንዲባሉ እህቴ፣ እልም ያለ አመንዝራ ነኝ እያልሽ ነው። ንስሐ ነው መግባት ያለብሽ። እልም ያልክ አለሌ አመንዝራ ነኝ እያልክ ነው ንስሐ ነው መግባት ያለብህ። የኤርትራውን ሴት ሁሉ ጨፈጨፍኩ ትላለህ እንዴ? ይህንን እንደ ጉብዝና እንደ ጀግንነት መጥተው ይናገራሉ። ረከስኩ እኮ እያልክ ነው። እርካሽ ነኝ፣ ቆሽሻ ያለው ቆሻሻ ነኝ እያልክ ነው። ኦኬ ወንድሞች ናቶች አያሳዝኑም? የሴቶችን ህይወት ስታበላሽ አያሳዝኑም ወይ? በተለይ እህቶች አያሳዝኑም? ህይወታቸውን አበላሽተህ ታሪካቸውን አበላሽተህ አያሳዝኑም? ያነቡብሃል ደግሞ ስንት ሰው የሰው ለቅሶ ዕዳ አለበት፣ ስንት እንባ አለበት። አንዳንዱ ወንድ አገር ነብይ ጸልይልህ አልኩ አትፈወስም። እህቶችን አስለቀሰህ ኑሯቸውን ጎርተህ ከነ ትዳሯ ከነ ልጆቿ አሽቀንጥረህ አውላላ ሜዳ ላይ ጥልሃት አንተ ሌላ ልጃገረድ ፍለጋ ትሄዳለህ። አይሰምርላችሁም። ጌታ ኢየሱስ ክርስቶስ ምስክሬ፣ አይሰምርላችሁም። ህይወት ስንት እህቶች በቤት እንደሚያነቡባችሁ በወንዶች የተጎዱ እህቶች ዘመኗን ሁሉ ታለቅስባለች። አገር ነብይ እኮ አልኩ መገለጥ ብሎ ወሬ ይንገርህ፣ ምንም ጠብ የሚል ነገር የለም። ያችት ካልፈታች በስተቀር ያችት ያነባችብህን የጎዳትን በደሏን ይቅርታ ካልጠየቅ ያቺ ያ ወንድ ያስለቀሹ ደምንባ ያስለቀሹ እሱ ይቅር ብሎ ካልፈታሽ በስተቀር የበደልን እስራት ትፈቱ ዘንድ ተብሎ በትንቢተ ኢሳይያስ መጽሐፍ ምዕራፍ 58 ላይ እንደተጻፈው እንደዛ ካልሆነ በስተቀር የአገር ነብይና ፓስተር መጥቶ ይንገርሽ አልኩሽ። አንዱም አይፈጸምም። ሰማያትን ላያችሁ ላይ ዘግታችሁታል። የሰው እንባ አይኑርባችሁ። አትበድሉ ሰውን። በተለይ በዚህ ጉዳይ አትተላ። ላታገባት አንተ ሄዳ አትተኛ። እሷ እንኳን ብትፈቅድ አንተ ዞር በል ከእሷ ጋር።
ሁለቱ አንድ ስጋ ይሆናሉ ብሎ ያለው ሚስጥር ታላቅ ነው ይላል። ግብረ ስጋ ግንኙነት ማለት ዝም ብሎ መቀለጃ እንዳይመስላችሁ። ሁለቱ አንድ ስጋ ይሆናሉ ነው እኮ የሚለው። ሁለቱ ምን አንድ ስጋ ይሆናሉ። አንድ ስጋ የሚሆኑበትን ሚስጥር አንዱም የግብረ ስጋ ግንኙነት ነው። ይኸው ኢየሱስ ስለላከኝ እውነቷን ፍርጥ አድርጌ እነግርሃለሁ። ሁለቱ አንድ ስጋ የሚሆኑበትን መንገድ ይሄው የግብረ ስጋ ግንኙነት ነው። በምን አወቅ ብለህ ካልከኝ አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ላይ ቅዱስ ጳውሎስ ምንድን ነው ብሎ ያለው? ብልቶቻችን የክርስቶስ ብልት እንደሆነ አታውቁም ምን ካለ በኋላ ወስጄ የክርስቶስን ብልት ከጋለሞታ ሴት ጋር አንድ ላድርገውን ካለ በኋላ አይገባም ይላል። ኦሆ ከጋለሞታ ጋራ የሚተኛ ይተባበራል ከሷ ጋር ማለት ነው። ሁለቱ አንድ ስጋ ይሆናሉ ማለት ነው። ሁለቱ አንድ ስጋ ሲሆኑ የሚፈጽሙት ተራክቦ የግብረ ስጋ ግንኙነት ነው። አንድ ስጋ የሚሆኑበት ሚስጥር ማለት ነው። ይህ ሚስጥር ታላቅ ነው ይላል። ለክርስቶስና ለቤተክርስቲያን በተናገረበት ውስጥ ይህ ሚስጥር ታላቅ ነው ይላል። ስለዚህ ካገኛችሁት ወንድ ጋር ደውላችሁ ብጠሩ እንደዚህ አይነት ክርስቲያኖች እኔ ትኖራላችሁ ብያለሁ። ግን አጠፉም አንዳንዶቻችሁ አሜሪካ ነው የምኖረው ዚስ ኢዝ አሜሪካ ትላለህ። አንተ ማን ነው እንደዛ እንድትገለሙት የፈቀደልህ? አሜሪካ ሀገር ቅድስና ለእግዚአብሔር አይባልም እንዴ? ይባላል። እኔም በውጭ ዓለም ነው የምኖረው።